ቁራጭ ደብዳቤ ንፋፈ ጥርቅ የሚባል ወረቀት እንኳን ጥለው አይሄዱም። ሲሄዱ ማለት የሆነ ነገር ካገኙ ያነሱታል። ቆዳ ነው እንግዲህ የሆነ ቆዳ ካገኙ መጽሐፍ እንደሆነ እንትን ይላሉ፣ አቴንሽን ያደርጋሉ። በተለይ በ19ኛው መቶ ክፍለ ዘመን ላይ በጣም ብዙ ነገር ያጣችበት ነው ኢትዮጵያ። የመልአኩ ራዝኤልን ስም ጠርቶ መማፀንም ሆነ ሌላ አገልግሎት ለማግኘት መሞከር ለአደጋ እንደሚያጋልጥና ደግሞም ኃላፊነቱን እንደማትወስድ ገልጸሃል መግቢያው ላይ። ለምንድን ነው አርሶ አደሩ እንትን ነበር የጠበቀው? ኖርማሊ የራሳቸውን ፈረስ ገዝቶ የአርሶ አደሩ ፈረስ ገዝቶ ሊያዳቅሉ ነው የሚል ሀሳብ ነበርና ግን አንድም ፈረስ አልወሰዱም። ፕሮፖዛሉ ስታክ አረገ። ስታክ ሲያደርግ ሬዲዮ ላይ ያለውን መረጃ ሙሉውን እንዳልከነቀኑ ከነሰዓቱ ከነጣቢያው አስቀምጫለሁ። ከኢትዮጵያ ጋር አገናኝተ የጻፍከው ሀሳብ አለ በመጽሐፉ ላይ። ለምሳሌ ምን ብልሃል? ቅዱስ ያሬድ፣ አባ ጊዮርጊስ ዘጋስጫ ይህንን መጽሐፍ አንብበውታል። አንብበው ግን በሚስጥር ነው የያዙት እንጂ አላስተላለፉትም ለትውልድ የሚል ሀሳብ ተቀምጧል። እና በምን ማረጋገጥ እንችላለን? ለምሳሌ መቅደላው ጦርነት ላይ ስንመጣ እንግሊዞች ወታደር ይዘው ሲመጡ የሙዚየሙን ኃላፊ አስከትለውት ነው የመጡ። ስለዚህ በኋላ ደግሞ ልክ አፄ ቴዎድሮስ ከሞቱ በኋላ ያገኙትን ነገር ይዘው ሲሄዱ በበቅሎ በፈረስ ነው ጭነውት ይሄዱ፣ በግመልም ጭምር ነው የሚባል እንግዲህ በታሪክ ጸሐፊዎች። እና እነዚህ ሰዎች የላይብረሪስት ሙዚየም ኃላፊ ያስከተለው የሚጓዙ መጀመሪያም ጉዟቸው እዚህኛው ክፍለ ዘመን ላይ መጣሽ ስታዩ ቅርስ ፍለጋ ወይም መጽሐፍ ፍለጋ እንደሆነ የሆነ ደብዳቤ ራሱ እንዳልተው ማየት ይቻላለሽ። ያው ስለ ኢራን ብዙ ነገር ሲባል ትሰማለህ፣ ግን ደግሞ ቦታው ላይም ደግሞ ስትሄድ የሚነገር ታሪኮች አሉ። በጣም አስደናቂ እና አስገራሚ ነው የኤረር ነገር። እና ይሄ ራዝኤልን አንስተ ተራራውን የሚያገናኛቸው ነገር አለ? እንኳን ደህና መጣችሁ ወደ ሁሰት ፖድካስት። እኔ ሰብለ ወንጌል ጸጋ ነኝ። የዛሬ እንግዳችን መምህርና ደራሲ ዝጋለ አያሌው ነው። እንኳን ደህና መጣ ዝጋለ። እንኳን ደህና ቆየሽ ሰብሊ። አዲሱ መጽሐፍህ ወደ ራዝኤል ተራሮች ተጽፎ አልቆ ለህትመት መንገድ ላይ ነበረ ያኔ ስንገናኝ። ዛሬ ግን ይሄው ታትሞ እንግዲህ ሀሳብ ወደ ተግባር ተቀይሮ በዚህ መንገድ ተሰንዶ እጃችን ደርሷል ማለት ነው። እንኳን ደስ አለ። እንኳን አብሮ ደስ አለን። በጣም ነው የማመሰግነው። በዚህ አጋጣሚ ቀድሞ የገዙኝ 44 ሰዎች ነበሩ። በእነሱ ኮንፊደንስ ነው ያሳተምኩት። ያው መጽሐፉ እየደረሳቸው ነው። ደስ ብሎኛል፣ ያው ሀሳቤ ስለደረሰ። አዎ፣ ለአንድ ደራሲ የጻፈው መጽሐፍ ተጽፎ መታተሙ ኢትዮጵያ ውስጥ በጣም ከባድ ስለሆነ ሂደቱ ቀላል አይደለም፣ ደስታውም ቀላል አይደለም እና ደስ ይላል በጣም። ጥሩ ነው። መጽሐፉን አንብቤዋለሁና የመጽሐፉ መግቢያ ላይ ይሄንን የመልአኩ ራዝኤልን ስም ጠርቶ መማፀንም ሆነ ሌላ አገልግሎት ለማግኘት መሞከር ለአደጋ እንደሚያጋልጥና ደግሞም ኃላፊነቱን እንደማትወስድ ገልጸሃል መግቢያው ላይ። ለምንድን ነው? ትክክል ነው። ጥናቱን ሳጠና እነዚህ አይሁዶቹ ራዝኤል የሚሉት መልአክ ያው እዚህ በፊትም እንዳወራ ነው ከአዳም ጋር የተያያዘ ታሪክ እንደነበረውና መጽሐፍ ለአዳም የሚሰጥ መልአክ እንደሆነ የምስጢር መልአክ እንደሆነ ነበር ያወራ ነው አንቺና እዚህ በፊት። እና በጥናቱ ላይ አንዳንድ ሰዎች ሪቹዋል ያደርጉታል ኢትዮጵያ ውስጥ ማለት ይማጸናሉ። ያው እንደነገሩኝ መረጃ እንደነገሩኝ ከሆነ እንትን የሚሉ ሰዎች አሉ። እና አንደኛ መልአኩ የወደቀ ነው አይደለም። አዎ ቅድም መግቢያ ላይ እንደተገናኘን የነገሩኝ ሰዎቹ ይጽፋሉ። መልአኩ የወደቀ መጽሐፉ ሲያልቅ ልባችን አላሳረፍከውም፣ የወደቀ መልአክ ነው ወይስ አይደለም የሚል ሀሳብ አንስተዋል። ያው በመጽሐፍ ካልመጣሁኝ እዚህ ጋር ሄኖክ 2:2 እስከመጨረሻው እንዳዩት ተጠቁማለሁ። መጽሐፍ ሄኖክ ምዕራፍ 2 ቁጥር 2 አዎ መጨረሻው አካባቢ ተጽፏል። የሚመሳሰል ነው ግን ትክክለኛ ራዝኤል አይደለም። እዛ ጋር ራዝኤል ነው፣ አንዳንዴ ራዝያ ስም ተብሎ ተጽፏል። እኔ ደግሞ ቀጥታ የወሰዱት ራዝኤል የሚለውን የአይሁዶችን ነው የወሰዱት ምርምር ላይ እና ሰዎቹ ሪቻል ያደርጉታል በዚህ አጋጣሚ። እና በዋናነት እዛ ላይ ማስጠንቀቂያ የሰጠሁት መጽሐፉ መውጫ ላይ ማስጠንቀቂያ የሰጠሁት አንደኛ አንዳንድ ሰዎች ለቢዝነስ መጽሐፉን ገድልም መልክም ምናምን ጽፈው ትውልድ ግራ እንዳያጋቡበት ቤተክርስቲያን እውቅና ያልሰጠችውን ነገር ለምርምር ለስጋዊ ምርምር እዚህ ድረስ ሂደናል የተቀላቀለ ነገር አለው የሚለውን ለማሳየት እና ራዝኤልን ራዝኤል ጋር ላለማገናኘት። ምክንያቱም ገና ምርምር ላይ አሁን በዚህ መረጃ ብቻ ራዝኤል ነው ብለሽ ብታወሪ እዛ ጋር የወደቀ መልአኩ እዚህ ጋር ደግሞ ስለ ብርሃን የሚያወራው መልአክ ገና ያልተጠና ስለሆነ
ወይም የሆነ ቦታ ላይ በርዘውት ይሆናል የሚል ጥርጣሬ ስላለኝ ነው ይህን ያልኩትና ሪቹዋል የሚያደርጉት አሉ። አይሁዶች ሙሉ ያደርጉታል፣ ግን እኛም አልፎ አልፎ የሆኑ ሰዎች እንደዚ አይነት ነገር ገጥሞኛል ጥናት ውስጥ እና አጋጣሚ ይሄኛው መልአከ ራዚኤል መልክ ራዚኤል አገኘን ወይም ደግሞ ድርሳነ ራዚኤል ምናምን ብለው ሰዎቹ እዛ ውስጥ እንዳይገቡ ነው። መለየት ስላለበት መመርመር ስላለበት ነው በጥንቃቄ። በዚሁ አጋጣሚ ከ5 ወር በላይ ሀሳብ ውስጥ የነበሩበት ዩኒት ነው ይህን ለመዝጋት። መጽሐፍ ብዙ መጽሐፍ ነው መጽፈት ያለሽ ይህን ለመዝጋት በጣም የሆነ አለመረጋጋት ውስጥ ነበሩ። በጣም ጸሎት የሚጠይቅ በቃ ድፍን ያለ ነው። አሁን ነው አይደለም እንዳትይ ገና ምርምር የሚጠይቅ ጉዳይ ስለነበረው ነው እንደዛ ያስጠነቀቅኩኝ። አሁንም የሚመረመር ነገር ነው። የወደቀ መልአክ እዛ ጋር አለ። ይሄኛው ደግሞ የወደቀ ስለመሆኑ ገና እርግጠኛ አይደለንም፣ እየተመረመረ ነው። መመርመር ያለበት ከዚህ ተነስቶ እንዲሄድ ለማለት ያህል። አንተ ግን ቀድሞ ነገር ስለ መጽሐፈ ራዚኤልም ሆነ ስለ መልአኩ ራዚኤል ለመፈለግ መጽሐፉ በእርግጥ አለ ወይ? ምክንያቱም የቀላል ዓመታት ታሪክ አይደለም። መጽሐፈ ራዚኤል ስንል ታሪኩ እንደሚናገረው የበርካታ ሺህ ዓመታት ታሪክ ነው፣ ከአዳም ጋር ከተገናኘ ማለት ነው። ይህ መጽሐፍ አሁን ላይ ሊኖር ይችላል ብለህ ለመፈለግ ምን አነሳሳ? ምንስ ለማግኘት ነው የፈለገው? በጣም ጥሩ ጥያቄ ነው። ምን መሰለሽ፣ አንደኛ በአፈታሪክ ይባላል ኖርማሊ። ያው በአፈታሪክ የሆነ ሰው ብጠይቂ አይ እዛ ኤረር ላይ እኮ ነው ያለ ምናምን ሊሉሽ ይችላሉ ሰዎቹ ይላሉ። እንደዚህ አይነት እንትኖች ገጥመውኛል፣ ናሬሽኖች። መጀመሪያ እኔ እዚህ በፊትም ተናግሬያለሁ፣ መጽሐፉ ምድር ላይ ይኖራል ብዬ ከማያስቡ ሰዎች ነበርኩኝ። በኋላ ግን በ13ኛው መቶ ክፍለ ዘመን ጭራሽ በህትመት በቃ፣ ከዛ በ18ኛው መቶ ክፍለ ዘመን በሰፊው ተሰራጨ። 19ኛው እያለ ኦልሞስት ሰፊ እንትን ተሰጥቶታል። ልክ እንደ ዣንሸዋ አይነት። አሁን ዣንሸዋ እስትንፋሰ ክርስቶስ አይደለም መጽሐፉ ተብሎ መጽሐፍ ቅዱስ ሳይካተት የቀረበት ምክንያት አለው። ዣንሸዋ ማለት የመሬድ አሳማን በብዛት የሚጠቅሱት መጽሐፍ ነው። እሳቸው አገኘው ኩፋሌ ላይ ማነው ኢያሱ ላይ ተጠቅሷል። እና እሱ መጽሐፍ የቅዱሳን መጽሐፍ ተብሎ የተጻፈ እዛ ላይ ጎንደኛ አልመጣም። እዛ ጋር መጠቀሱ ብቻ ስለኛ የተጻፈው መጽሐፍ የቅዱሳን የተጻፈው መጽሐፍ ተብሎ የተጻፈ ወደኛ እንደ ያሻር ማለት ነው። እና እነሱ መጽሐፎች ምናምን አሁን ለስጋዊ ምርምር የሚረዳ ነገር አላቸው። ለምሳሌ የጦርነቱ ውሎ፣ ፉከራው፣ ቀረርቶ፣ ይሄ እንትኑ ጀብዱ ምናምን ስለተካተተ ያኛው እስትንፋሰ ክርስቶስ ስላልሆነ ነው የተተወው ተብሏል። እና ግን ቢመረመር ብዙ ታሪክ እንደ ታሪክነት ይጠቅም ነበረ ነው። እና ይሄኛውም ከዛ ጋር የተያያዘ ስለሆነ ሳይመረመር እንዲህ ነው ብሎ ትውልድ ግራ ከመጋባት የደረስንበት ቦታ ላይ ቁመን ሌሎቹ እንዲመረምሩት ነው። በጣም ከተጓዝኩበት ርቀት ብዙ መረጃ አግኝቼበታለሁ። ግን ይሄኛው በጣም ከባድ ነገር ነው። ራዚኤልን ራዚያል ነው ብሎ ለማመሳሰልም ለማገናኘትም እንትኑም የለኝም። እኔ ፍላጎቱ ሳይሆን ኤቪደንሱ የለኝም። እዛ ጋር የወደቀ መልአክ አለ። ይሄኛውም የወደቀ ከሆነ ደግሞ በሌላ ምርምር ሌላ ሰው ሊሰራበት ይችላል እንጂ እኛ ስለ ብርሃን ምልልሱ እና ከሌሎች ከሁሉ መጽሐፍት ከተጻፉ መጽሐፍቶች ከሄኖክም በፊት እንዴት ይህ መጽሐፍ ሊኖር ቻለ የሚለው ነው እንጂ ከየት አመጣው እንደጻፉት ያው መጽሐፉ ላይ ጠቁም ያለው። አይሁዶቹ ግን እየተጠቀሙበት ያለው እንደው ከኢትዮጵያ ውጭ እስቲ በዓለም ላይ መጽሐፈ ራዚኤልን እንዴት እንደሚገልጹት እንዴትስ እንደተጠቀሙበት ያጠናው ነገር አለ? እንዴት ይመለከቱታል መጽሐፍ? መጽሐፉን ምንድን ነው መሰለሽ፣ ለምሳሌ አይሁዶቹ በሙሉ የምስጢር መልአክ ነው ብለው ያው ይጠቀሙበታል። ኖርማሊ ይጠቀሙበታል። ሰው ለጠየቀው ነገር ነው መልስ የሚያገኝ ብለን እናስባለን እናምናለን። እና እነሱ ይጠቀሙበታል። ሌሎቹ ደግሞ ብዙ ነገር ጨምረውበታል። አሁን አንድ ኤዲሽን አይደለም ያነበፉት፣ 2 3 4 ኤዲሽኖች ሳይ አንዳንዶቹ የጥንቆላ መጽሐፍ ነው ብለውታል። ይሄ ማይካድ ነው። አንዳንዶቹ ደግሞ የከዋክብት የአጽናፈ ዓለም ምስጢር የያዘ ነው ብለው ጨምረውበታል። ክፍልም አለው ሲጽፉት። አንዳንዶቹ ደግሞ የእጽዋትና የእንስሳት መድኃኒትነት ነው ብለው ሰዓት ሰዓት ምርጫ ሁሉ በጊዜ አቆጣጠር ውስጥ ገብተው መጽሐፉ ራሱ በዚህ ሰዓት እንደሚነበብ የሚል እንትን ሁሉ ተሰጥቶታል። እንደ ካሌንደር ነገርም አለው እና አጠቃላይ ብዙ ሰዎች ይህንን ነገር ተጠቅመዋል፣ እየተጠቀሙበት ነው። ግን እኛ ላይ ግን ይሄኛው ካፈ ታሪክ የዘለለ መረጃው ስላልነበረ ከጥያቄ ወርደን መመርመር፣ ማግኘት፣ ማየት። አሁን ሰው ዝም ብሎ ስለ ራዚኤል ሲነሳ ዝም ብሎ ላይቀበልሽ ይችላል። ያነበበ ሰው ያው እዚህ ላይ እኮ እንደዚህ አይነት መረጃ አለ፣ ስለዚህ የያዝከው መረጃ እንደዚህ ስለሆነ መቀጠል እንችላለን፣ መመርመር እንችላለን የሚሉ ሀሳቦች ደግሞ ቢውልድ እንዲሆኑ ነው። እና አጠቃላይ ሀሳቡ ይህ ነው። ብዙዎቹ ብዙ ብለውበታል። አማዞን ላይም ይሸጣል፣ መጽሐፎቹ አሉ በተለያየ ኤዲሽን የተሸጡ ነው። ይሸጣል። የሚገርም ነው። ከኢትዮጵያ ጋር አገናኝተህ የጻፍከው ሀሳብ አለ በመጽሐፉ ላይ። ለምሳሌ ምን ብልሃል? ቅዱስ ያሬድ፣ አባ ጊዮርጊስ ዘጋስጫ ይህንን መጽሐፍ አንብበውታል። አንብበው ግን በሚስጥር ነው የያዙት እንጂ አላስተላለፉትም ለትውልድ የሚል ሀሳብ ተቀምጧል። እና
በምን ማረጋገጥ እንችላለን? አሁን ቅዱስ ያሬድ ይህንን መጽሐፍ አሁን ምርምር ላይ ስትገቢ አንደኛ ኦራሉን ነው የምትወስጂ፣ ከአፍ የሚሰጥሽ መረጃ ትወስጃለሽ። አንዳንድ ጥናት ላይ ያልተጻፈ መረጃ ሊሰጥሽ ይችላል። ያልተጻፈውን ያልተጻፈ ብለሽ ታመጭና ወይ የተጻፈ መረጃ ያለው ሰው ይኖራል፣ ከዚያ ጋር እንዲያያይዙት ወይም እንዲመረመር ታደርጊያለሽ። እና እነሱ ብቻ ሳይሆን 9 ቅዱሳንም አይተውታል ይባላል። አሁን በምርምር ደረጃ ሰዎች የሚነግሩሽን ተብሏል። የተባለውንም አስቀምጫለሁ። እንደገና አፄ ዘርዓ ያዕቆብም አይቶታል ተብሏል። ግን እሱንም አንድ ሰው 2 ሰው ነው የነገረኝ። እርግጠኛ መሆን አልቻልኩም፣ ምክንያቱም ሌሎቹ ይህኛውን አልደገፉትም ማለት እና አባ ጊዮርጊስ ዘጋስጫና እነ ቅዱስ ያሬድ እና 9 ቅዱሳን አይተውታል የሚለው ብዙ ሰው ይደግፈውና አፄ ዘርዓ ያዕቆብ ላይ ስደርሽ ግን አይመስለኝም የሚል ሰው ሲበዛ ተውኩት እና እንዳዩት እንደመረመሩት ግን ደግሞ መልሰው ያስቀሩበት ምክንያት መውጫ ላይ እንደጻፍኩት የማይገባ ነገር ለእኛ የማይገባ ነገር ስላለው ይመስለኛል። እነሱ ምን ተጠቀሙበት? ካነበቡማ እንግዲህ ተጠቅሞበታል ማለት እንችላለን። የሰሩትን ስራ ስታይ በተለይ ስለ ብርሃን ምልልስ ብዙ ነገር ነው የተጻፈው እና ስለ ብርሃን መገለጽ መሬት ላይ ሆኖ በጸሎተ ሰማያት ሄዶ በወፍ ከመላእክት ጋር እስከመሳተፍ በወፍ ዜማ እስከመቀበል ድረስ ያስታዩ የብርሃን ምልልስ ወደዛ ከዚህ ትንሽ ወጣ ያለ ነገር እናያለን። ሁሉም ያው ቅዱሳኑ የምንበል እስከ መሰወር የሄዱበት ሀሳብ አለና አልተጠቀሙበትም ማለት አልችልም። አግኝተውት ከሆነ በትክክል አግኝተውታል የተባለውን አፈ ታሪኩን ነው ወደ እንትን ይዤ የመጣሁ። ዞሮ መረጃ የተጻፈ መረጃ ወይም ደግሞ የሆነ ፍንጭ ያለው ሰው ምርምር ይሰራበታል። ግን ወደ ብርሃን ብዙ ጊዜ ለብርሃን ምልልስ ከሪሌቲቪቲ ቲዎሪ ጋር የሚያያዝ ብዙ ሀሳብ ስላለው መመርመር ስላለበት ነው ጉዞ የተደረገው። የጌታችን የመድኃኒታችን የኢየሱስ ክርስቶስንና የእናቱን የቅድስት ድንግል ማርያምን በዓላት ለማክበር እነሆ ከነሐሴ 10 እስከ 17 ጉዟችንን ወደ ቅድስት ሀገር ኢየሩሳሌም ልናደርግ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት ቅዱስ ጴጥሮስን፣ ቅዱስ ዮሐንስንና ቅዱስ ያዕቆብን ይዞ እንዲሁም ከነቢያት ደግሞ ሙሴንና ኤልያስን ጠርቶ በደብረ ታቦር ተራራ ላይ ብርሃነ መለኮቱን የገለጠበትን ታላቁን በዓል በዚያው በደብረ ታቦር ተራራ በቦታው ላይ እናከብራለን። በሱባኤው መደምደሚያ በፍልሰታዋ ጾም መጨረሻ ላይ ደግሞ የእናታችን የቅድስት ድንግል ማርያም በዓለ ትንሣኤዋንና በዓለ ዕርገቷን በዚያው በተገነዘችበት በጽርሐ ጽዮን በተቀበረችበትና በተነሳችበት ደግሞ በጌቴሰማኒ እናከብራለን። እንዲሁም በቀሩት ቀናት ደግሞ መላ እስራኤልን ከቤተልሔም እስከ ቀራኒዮ ጎልጎታ ድረስ እንሳለማለን፣ እንባረካለን፣ እንጎበኛለን። እግዚአብሔር የፈቀደላችሁ በሀገር ውስጥም ከሀገር ውጭም ያላችሁ ከእኛ ጋር መጓዝ የምትፈልጉ እነሆ ዝግጅታችንን ጨርሰን እንጠብቃችኋለን። እነሆ ዝግጅታችንን ጨርሰን እየጠበቅናችሁ ነው። ቋንቋ ይነሽና ኤላኮቴት ዓለም አቀፍ የጉዞ ኤጀንት። ልዩነታችን መንፈሳዊነታችን። አሁን ጀምስ ብሩስ ብዙ ጊዜ ስሙ የሚነሳው ከመጽሐፈ ሄኖክ ጋር በተያያዘ ነው። ያው የአባይን ምንጭ ፍለጋ ነው የመጣሁት ቢልም ወይም እንደዛ ተብሎ ቢገለጽም ግን ደግሞ መጽሐፈ ሄኖክን ለመውሰድ ነው የመጣው የሚል ነገር እንሰማ ነበረ። በአንተ መጽሐፍ ላይ ግን መጽሐፈ ሄኖክን ሳይሆን መጽሐፈ ራዚኤል በኢትዮጵያ እንዳለ ሰምቶ እሱም ፍለጋ ነው የመጣው የሚል ሀሳብ ተነስቷል። ጀምስ ብሩስ ብቻ ሳይሆን በቅርብ ዓመታት ውስጥም የመጡ ግራሃም ሃንኮክን የመሳሰሉ ቦብ ኮርኖክን የመሳሰሉ ከታቦተ ጽዮን ፍለጋ ጋር የተያያዘ ጥናትና ስራ የሰሩ ሰዎችንም ጭምር ለዛ ብቻ አይደለም የመጡት፣ ለታቦተ ጽዮን ብቻ አይደለም የመጡት። ይሄንን መጽሐፈ ራዚኤል ኢትዮጵያ እንደሚገኝ አይተው እሱን ፍለጋ ነው ብለሃል። ይሄንን መነሻ ሊሆን ይችላል ነው አሁን ነው ከምንል ይሄ ሚዲያ ስለሆነ አሁን ይሄኛው ነገር አሁን ሄኖክን ለመፈለግ የመጣ የምናስመስለው ነገር ብዙ ጊዜ ግርም ይለኛል። ለምሳሌ ይሄን አሁን ያነሳሽውን ሀሳብ እንተውና የመቅደላውን ጦርነት እንመልከት። ለምሳሌ መቅደላው ጦርነት ላይ ስንመጣ እንግሊዞች ወታደር ይዘው ሲመጡ የሙዚየሙን ኃላፊ አስከትለውት ነው የመጡ። ስለዚህ በኋላ ደግሞ ልክ አፄ ቴዎድሮስ ከሞቱ በኋላ ያገኙትን ነገር ይዘው ሲሄዱ በበቅሎ በፈረስ ነው ጭነውት ይሄዱ፣ በግመልም ጭምር ነው የሚባል እንግዲህ ለታሪክ ጸሐፊዎች። እና
እነዚህ ሰዎች የላይብረሪስት ሙዚየም ኃላፊ ያስከተለው የሚጓዙ መጀመሪያም ጉዟቸው እዚህኛው ክፍለ ዘመን ላይ መጠሽ ስታየው ቅርስ ፍለጋ ወይም መጽሐፍ ፍለጋ እንደሆነ የሆነ ደብዳቤ ራሱ እንዳልተዉ ማየት ይቻላለሽ። እንተናም ጀምስ ብሩስም መጽሐፈ ሄኖክን አግኝቶ ይዞ ሄደ እንጂ አሁን ጥናቱን ስሰራ እኔ እንዳገኘሁት መረጃ እንዲያውም መጽሐፍ እሱ ሲፈልግ ነበር ከዚህም የተለዩና እነዚህን መሰል መጽሐፎችን ጭምር እንደነበረ፣ ግን ወዲያው እጁ የገባውን መጽሐፍ ይዞ ሄደ እንጂ መጽሐፈ ራዚኤልም ሌሎችን መጽሐፍት ይፈልግ እንደነበረ ነው መረጃዎች የሚጠቁሙት። ሊሆንም ይችላል። ምክንያቱም ይህን ዝም ብለን ነውም አይደለም ለማለት ይከብዳል። እሱ አሁን የአባይን ወንዝ ፍለጋ መጣሁ ብሎ ነው መጽሐፈ ሄኖክን ሲያገኝ ይዞ ሄደ። ባይሆንስ እሱ ያለው ነው እውነት የሚሆን ሁልጊዜ ነው ማለት ሌላ መጽሐፍ አግኝቶ ቢሆን ከሄኖክ በፊት ይዞ ይሄድ ነበር። ግን በፍለጋዎቹ ውስጥ ስክሪን ላይ የሆኑ ነገሮች እነዚህ አንዱ ነበር ነው ጥናቶች የሚያመለክቱት። ስለዚህ የእነሱ አመጣጥ በዚህ የተነሳ ነው። ታቦተ ጽዮን ምናምን ሻዶ ናቸው ማለት ከጀርባ ፍለጋ ላይ ይህን ፍለጋ ነው ምን የሚለውን ነው እንጂ ሰው እንዲያምናቸው ብዙዎቹ እንደዛ አይደሉም። ብዙ ጉዞዎች እንዲያውም አሁን በተለይ ከጀርባ ሌላ ነገር አለ። እነሱ የሚፈልጉት ሌላ ነው፣ ግን ለእኛ የሚነግሩት ሌላ ነው እና ያኛውን ነገር በዛ እናየዋለን። በትክክልም መጽሐፈ ራዚኤል አንዱ ተፈላጊ እንደነበረ ነው። በጣም እኔ ግራ ከሚገባኝ ነገር አንዱ እዛ ጋር ስለ አዳም ታሪክ አይሁዶችም ቢሆን ስለ አዳም ታሪክ ይነግሩሽና 6000 ምናምን ዓመት አቆይተውት 13ኛው ክፍለ ዘመን እንደገና ወደ መጽሐፍ የቀየሩበት እንትን ራሱ ጥያቄ ውስጥ ይከትሻል። ማለት ይኸው ለምሳሌ 5ኛው ክፍለ ዘመን 4ኛው ከዛ በነ ሰለሞን ዘመን የት ሄዶ ነው? በእርግጥ በሰለሞን ዘመን እንደነበረ እኔም ጽፌያለሁ። መረጃዎች የሚሉትም መጀመሪያ መጽሐፉ ከአዳም ወደ ሄኖክ፣ ከሄኖክ ወደ ኖህ፣ ከኖህ ወደ ራጉኤል፣ ከራጉኤል ወደ ሰለሞን፣ ልክ ሰለሞን ላይ ደርሶ ጠፋ ነው የሚል ታሪክ እዚያ ጋር እንዳስቀምጥ። ሰለሞን ላይ ከጠፋ በኋላ ግን ወደ ኢትዮጵያ ነው የመጣ የሚሉ እንትኖች አሉ መክንዮች። እና በጣም ያልጠበኩት ነገር ይሄ ነው የሆነው። ከዛ በኋላ ነው እንግዲህ እነዚህ በ4ኛው ክፍለ ዘመን በ5ኛው ክፍለ ዘመን የተነሱ እነ ቅዱስ ያሬድም ተስዓቱ ቅዱሳንም አባ ጊዮርጊስ ዘጋስጫን በ14ኛው ክፍለ ዘመን አካባቢ አገኙት የሚባለው ለዚህ ነው። እና ሰለሞን ላይ ደርሶ ጠፋ ነው የሚል የአይሁዶች ታሪክ። መጽሐፉ ሰለሞን እጅ እንደገባ እርግጠኛ ናቸው። ጥበቡን ያገኘው ብለዋል። እስከዚያ ተጽፎ ሰለሞንም ከባቢሎኖች ሞጭ እኮ ነው ቀምቶ ነው በጦርነት ያመጣው የሚል ታሪክም አለ። ብቻ የምታገኘው ታሪክ ያው የሚመችልሽ መረጃ ይሆናል የምትይውን ታመጫለሽ፣ ሌላውን ትተያለሽ። ብዙ ነገር ተብሏል። ግን ከዛ ከአዳም ወደ ሄኖክ፣ ከሄኖክ ወደ ኖህ፣ ከኖህ ወደ ራጉኤል፣ ከራጉኤል ወደ ሰለሞን በባቢሎን አማካኝነት ወደ ሰለሞን መድረሱን ማንም አይክድም። ብዙ ጥናቶች ይህንን መስክረዋል። ከዛ በኋላ ጠፋ አሉንና አይሁዶች ደግሞ ቆይተው 13ኛው ክፍለ ዘመን ላይ እንደገና መጽሐፍ አድርገው ይዘውት መጡ። ስለዚህ በዚህ መሀል የሆነ ነገር አለ። ይሄ ቅድም መግቢያችን ላይ እንዳለውም የመደበላለቁ ነገርም ምናልባት ወይ መጽሐፉ ትክክል ሆኖ እኛ እንዳንጠቀምበት ጨማምረው የሆነ ሊያሳስቱን ወይም ደግሞ በትክክል ደግሞ ለእነሱ ብቻ የሚመች አድርገው ይዘውት መጥተው ወይ ደግሞ ከወደቀ መልአክ ላይ ሌላ ነገር እየሰሩበት ሊሆን ይችላል የሚል ሀሳብ ስላለ መድፈርም ያልተፈልገው በዛ አመክንዮ ነውና ይሄ ነው አጠቃላይ በጉዞ ያገኘሁት ማለት ነው። ከነግራም ሃንኮክም ያው እነሱ የሚመጡ ታቦተ ጽዮን ፍለጋ ነው። የግራም ሃንኮክ መጽሐፍ ሳነቢ ታቦተ ጽዮን ፍለጋ ነው። ግን ታቦተ ጽዮን ፍለጋ ብቻ አልነበረም። እነሱ ሌላ መጽሐፍም እየፈለጉ ነበረ። አንደኛ ግራም ሃንኮክ ሲመጣ መጽሐፈ ሄኖክ ለዓለም ታውቋል። ሌሎቹንም መጽሐፎች ፍለጋ ነው የመጡት ነው። መጽሐፍ ፍለጋ እንደመጡ ብዙ ጊዜ የምታየው ቁራጭ ደብዳቤ ንፋፈ ጥርቅ የሚባል ወረቀት እንኳን ጥለው አይሄዱም። ሲሄዱ ማለት የሆነ ነገር ካገኙ ያነሱታል። ቆዳ ነው እንግዲህ የሆነ ቆዳ ካገኙ መጽሐፍ እንደሆነ እንትን ይላሉ፣ አቴንሽን ያደርጋሉ። በተለይ በ19ኛው ክፍለ ዘመን ላይ በጣም ብዙ ነገር ያጣችበት ነው ኢትዮጵያ። ስለዚህ ያው በፊት ለፊት የሚናገሩት ምክንያት ብቻ ሳይሆን ሻዶ ነው። ወደ ራዚኤል ተራሮች ይልና የረር ይላል። ኤረር ተራራ ነው። ኤረር እንዲያውም አጋጣሚ ሰሞኑን አይተሽዋል መሰለኝና መጽሐፉን ከማንበብሽ በፊት ሄደሽ ነበር። እኔ እንደውም ብዙ ጊዜ ወደ ባታ ማርያም ብዙ ጊዜ ሄጃለሁ፣ ግን ወደ ዋሻ ወደ ተራራው የሄድኩት በቅርብ ነው። እና ያው ስለ ኤረር ብዙ ነገር ሲባል ትሰማለህ፣ ግን ደግሞ ቦታው ላይም ደግሞ ስትሄድ የሚነገር ታሪኮች አሉ። በጣም አስደናቂ እና አስገራሚ ነው የኤረር ነገር። እና ይሄ ራዚኤልን አንስተ ተራራውን የሚያገናኛቸው ነገር አለ። ጥሩ ያው መጽሐፉ ሲያልቅ እንደጠቆምኩት የሚያገናኛቸው ብዙ ነገር አለ። ግን ከዛ በፊት ተራራው ብዙ ጊዜ አሁን እዚህ ጋር እንደዚህ አሻግረን እንደምናየው ተራራ እንዳልሆነ ብዙ ሰው ይረዳል ብዬ ተስፋ አደርጋለሁ። ከዛ የዛሬ 5 ዓመት ነው ምናምን ገነት በኢትዮጵያ ጓሮ ናትን የሚለው መጽሐፊ ላይ ካስታውሽ ፈረንጆቹ እዛ ጋር
የሆነ ፕሮፖዛል የፈረስ ማዳቀል ፕሮፖዛል ጀምረው ፈረንጆቹ አይደሉም ህንዶችና ቻይኖች ናቸው። ይህን ሀሳብ አምጦ ሬዲዮ ላይ ናሬት አደረጉት። ራዲዮ ላይ ተረኩት፣ አቀረቡት እና መዘገብኩት። እኔ ሬዲዮን ጣቢያውን ሙሉ መዝግቤ ጽፌዋለሁ። እንደ ዜና ነው። አይ በቃ ቆይታ ነው ያደረጉት። ሰውየውን አላስታውስም እንጂ ፕሮግራሙ ላይ እና ያን ሰዓቱን መዝግቤ መጽሐፉ ላይ ማብሬ ያካተትኩት የኤረር ተራራ አንድ ፍንጭ ስለሆነ እና ፈረስ ሊያዳቅሉ ነው የመጡት ነው የሚለው ፕሮፖዛሉ። ፈረስ ሊያዳቅሉ መጡ ህንዶችና ቻይናዎች። ከዛ በኋላ ፍቃድ ከወሰዱ በኋላ ስታክ አደረገ ፕሮጀክቱ። ይህን እኔ በወርቅ አፈራው ጋር ብዙ ሚዲያ ላይ ሰርቻለሁ በፊት። እና ስታክ ለምን አደረገ ሲባል ፈረሱ ጠፋ። ሊዳቀል የነበረው ፈረስ እነሱ የደረሱበት ፈረስ ጠፋ ነው ምክንያቱ። አሁን ይህንን እኔ ሞኝ አይደለሁም፣ ዝም ብዬ ይህን ናሬቲቭ አልቀበልም። በ3 በ4 አይነት አይዋል። አንደኛ ኤረር አካባቢ እነሱ በዚህ በፈረስ ምክንያት የሚፈልጉት ሌላ ምርምር ሊኖር ይችላል። የፈረስ ፕሮፖዛል ፈረስ ማዳቀል ፕሮፖዛል ፍቃዱን ይወስዳሉ። ግን ሌላ ማዕድን ሊሆን ይችላል፣ ቅርስ ማሸሽ ሊሆን ይችላል፣ የተለያዩ ሀብቶችን ማሸሽ ሊሆን ይችላል። በዚህ አቅጣጫ ሊመጡ እንደሚችሉ እገምታለሁኝ ወደ ኤረር። ፈረሱም ደግሞ ከሆነ ወይ ሌላ በራሪ ፈረስ አይተዋል፣ መንፈሳዊ የሆነ ነገር ሂደው አይተዋል የሚል ዝም የሆነ ጭላንጭል እምነት አለኝ። አሁን እንደ ግለሰብ ፈረስ ያው ብዙ ጊዜ ስለ ኢትዮጵያ ላይ በራሪ ፈረሶች ይነሳሉ እና ምናልባት ያንን አይተው ሊሆን ይችላል። እና አርሶ አደሩ እንትን ነበር የጠበቀው። ኖርማሊ የራሳቸውን ፈረስ ገዝቶ የአርሶ አደሩ ፈረስ ገዝቶ ሊያዳቅሉ ነው የሚል ሀሳብ ነበር። እና ግን አንድም ፈረስ አልወሰዱም። ፕሮፖዛሉ ስታክ አረገ። ስታክ ሲያደርግ ሬዲዮ ላይ ያለውን መረጃ ሙሉውን እንዳል ከነቀኑ ከነሰዓቱ ከነጣቢያው አስቀምጫለሁ። እና እዛ በኋላም አሁን ወደ ራዜል ተራሮችን ምርምር ስሰራ ተራራው ኃይለኛ ትኩረት ውስጥ ነው ያለ። አንደኛው ትኩረት አቅጣጫ ከሚሆነው መካከል ያው ለደህንነትም ለከተማዋ ብለን መውሰድ እንችላለን። ዝም ብለን ስልሽ ያው እንደ ገቨርንመንታል መጀመሪያ ስትራቴጂ የሆነ ቦታ ይጠበቃል። በዛም ትኩረት ሊደረግ ይችላል። ግን ከዚያ ባሻገር ብዙ ነገሮችን ትኩረት የሚሰጥባቸው ነገሮች አሉ። ወደዛ ተራራ እንዲሁ ዝም ብሎ ተራራው ብዙ ቦታ ካየኋቸው ተራራዎች ለየት ያለ ተራራ ነው። ሰዓት አለው ጸጥ የሚልበት፣ ወፎቹ እየተንቀሳቀሱ ድምፅ የማያሰሙበት ምናምን ብዙ እንትን አለ። እንግዲህ ሚዲያ ላይ የሚቀርብና የማይቀርብ ነገር ይኖራል። አሁን እንደግል እና ገና ያልተጠና ተራራ ነው። እንዲህ ዝም ብሎ እንደምናየው ተራራ የሚታየው ብቻ አይደለም። ሄደን እዚህ ፍሮንት ላይ የምናገኘው መረጃ ብቻ አይደለም። ስለ ኤረር የማይታየው ይበልጣል ነው ማለት። እዛ ጋር ትንሽ ይከብዳል ባልናገር ደስ ይለኛል። ትንሽ ዘለቅ ስትይ ስትወጪ ወደ ሱባኤ ምናምን ስትገቢ ይለያል። እዚህ እንደምናየው እንደምንሰማው አይደለም ተራራው። እና በጣም ከኢትዮጵያ ውስጥ ካሉት ተራሮች በጣም ከሚገርሙ ተራሮች አንዱ ነው። እና በጣም ብዙ ጊዜ ትኩረት ሲደረግ እኛ አይገባንም። ግን እነሱ ግን ስራ እየሰሩ ነው የፈለጋቸው መስራት ይችላል። በአንድ ስም ነው እያሉሽ ያለው። እና ትኩረት ከሚያስደርጉት ነገሮች አንዱ የቅዱሳን ቦታ ነው ሊልሽ ይችላሉ፣ ቅርስ አለ ሊልሽ ይችላል፣ ብዙ ይላሉ። ግን ከዛ ባሻገር እነሱ ቀድሞ ያዩት ነገር እኛ ያላየነው ነገር እንዳለ ነው የሚሰማኝ። በጣም የሚገርምህ እኮ አብዛኛው ኢትዮጵያ ውስጥ የሚገኝ ነገር እኛ ሳናቅ እኛ ሳንሰማ ቀድመው እነሱ ያውቃሉ፣ ያጠናሉ። አሁን በጦርነትም ሲመጡ ቅድም እንዳልከው አሁን እንግሊዞች በመቅደላ ጦርነት ሲመጡ የብሪቲሽ ሙዚየምን እንግዲህ ባለሙያ ይዘው የመጡት በቂ መረጃ አላቸው ማለት ነው። ኢቭንም አጼ ቴዎድሮስ በመጨረሻው ሰዓት ላይ መቅደላ ላይ ሰብስቧል የኢትዮጵያን የነበሩ አሉ የሚባሉ ብራናዎችን፣ መረጃው አላቸው የቱ ጋር ምን እንዳለ። በእነዚህ ሚስዮናውያን ካቶሊኮች በቃ ኢትዮጵያን እናሰልጥን እናስተምር እያሉ የሚመጡ ሁሉ ሰላዮች እንደሆኑና መረጃዎችን እንደሚያቀብሏቸው ታያለክ። እና እኛ ምንም ሳንሰማ ሳናይ አጠገባችን ብዙ ነገር እየተከናወነ ሊሆን ይችላል ነው። እውነት ነው። እና አንድ ነገር አለ እዛ ጋ አሁን እዛ ጋ ስለ አፄ ቴዎድሮስ የተጻፈው ታሪክ የእንግሊዟን ንግስት ስለደፈረ ነው በደብዳቤ እምቢ ስላላት ነው ምናምን እና በዛ በምስራቅ አፍሪካ አካባቢ እንዳንገዛ የሚያደርገን አንድ ሰው አለና ይዛችሁት ምናምን አይነት ጦርነት አድርጎ ሰው ሲቀልድ በጣም የሚገርመኝ። ሰው ጦርነት የሄደበት ቦታ ላይ የላይብሬሪስ ሙዚየሙን ይዞ መጓዝ ማለት በቃ ይሄ ትልቅ ጥያቄ ነው ሊሆን የሚገባው። ከዛ በፊት ደግሞ ዘመነ መሳፍንት ላይ ብዙ መጽሐፍት ወስደዋል። በጣም ብዙ ይሄ ዋሬሮች ወይም ደግሞ የጎበዝ አለቆች በየቦታው በነበሩ ሰዓት ማት ብራናዎች የሄዱት ያኔ ነው ይገኛሉ። አንድ አካባቢ ላይ ላለ ንጉስ ወይም አለቃ ወይም ገዢ የሆነ ነገር ያደርጉለታል ወይ ተነግሳለህ ምናምን የሚል ሀሳብ ይሰጡና እንዲያውም ጭራሽ ገዳማዊ መስለው ነው ሲወስዱ የነበረው። ፀጉራቸውን አሳድገው ምናምን ብዙ መረጃዎች እየወጡ ነው። እና ይሄ ነገር ዝም ብለን እንደዋዛ የምናየው አይደለም። እነሱ ሲጓዙ ጦርነት የመጣ ሰው ጦርነቱን ካሸነፈ በኋላ ካገኘ ለምሳሌ በዛን ሰዓት ወርቅ ምናምን ሊያግዝ ይችላል። ግን
መጽሐፍ ነው ያጋዙት ጠቅለው። መጽሐፍ እንዳጋዙ ደግሞ የምታየው የተጻፈ መረጃ ስላለ ነው። ፕላስ እነሱ ደግሞ ያኔ በደንብ ተዋቅረዋል። ሙዚየም አላቸው ምናምን የመጽሐፍን ጥቅም ገብቷቸዋል። 1770ዎቹ ላይ ይሄ እንትና ጄምስ ብሩስ ይዞ ከሄደ በኋላ ትኩረታቸው ወደዚህ ያደርጉ ሌላ ነገርም ሊገኝ ይችላል የሚለው ሀሳብ ስለነበራቸው በጦር አውድማቸው ላይ እንግዲህ አሁን ከእንግሊዝ ኢትዮጵያ አስቢው ማለት እንዲያው ጎረቤት የሆነ ነገር አገር ቢሆን ችግር የለውም። ረጅም ነገር መርከብ አቋርጠሽ መጥተሽ የሙዚየም አለቃ ይዞ መምጣት ማለት ጦርነቱ ይሄ ስጋ ጦርነት ወይም ደግሞ የስልጣን ሽሚያ ወይም ደግሞ የቅኝ ግዛት እንዳልሆነ ዝርፊያ እንደሆነ እዚህ ላይ መረዳት ሲነሱ ራሱ ዝርፊያ እንደሆነ ቅርስ ዝርፊያ ወይም መጽሐፍ ዝርፊያ እንደሆነ የመጽሐፍ ባለሙያ የላይብረሪ ኃላፊ ይዞ መምጣት ማለት በጣም ጥያቄ ውስጥ የሚከት ነገር ነውና ብዙ ጊዜ እኛ አይገባንም፣ ግን ቀስ እያደረጉ እንደዚህ ያደረጉ ነው ወስደው የጨረሱት። ስቲል አሁንም የቆሙ አይመስለኝም። በጣም ስለ ኤረር ካነሳን አይቀር አንድ ሀሳብም በመጽሐፍ ላይ አንስተሃል። ይኸው ምንድን ነው ኤረር ተራራ ላይ ሆኖ በሰማይ በራማ ወይም በኤረር ሰማይ ላይ የሚደረገውን ክንዋኔ ማየት የሚችሉ አባቶች እንዳሉ እንደዚህ ማድረግ ይቻላል። እንደዚህ እንኳን እንደዛ አላልኩም። ኤረር ሰማያዊ ኤረር እና ምድራዊ ኤረር ምን ያገናኘዋል የሚል ስያሜ አንስቼ እንዲያውም እዚህ መጽሐፍ ላይ ሳይሆን ግን በኢትዮጵያ ጓሮ ናት የሚል መጽሐፌ ላይ ሰፋ ያለ ትንታኔ ሰጥቻለሁ። ለማስታወስ ካልከበደሽ መጽሐፉ ስላለሽ ስያሜው እንዴት ሆነ ነው እንጂ ሰማይ ላይ ያለ አካል ምድር ላይ ያው ይህንን አሁን ብንለው የሚከብድ ነገር አይደለም። ቅዱስ ያሬድ ከመላእክት ጋር ብዙ ነገር ተሳትፈዋላ። ግን ቅድም አይነገርም ያልኩሽም ወደዛ ወደ ውስጥ ስትገቢ ይህንን አሁን ሰማይ ላይ ያለ ምድር ያያል የሚሉ አባቶችን ለመጥቀስ ሳይሆን ሰው ካሰበና ካረገና ወደዛ ዓለም ከገባ ይደረግለታል። እኛ ነው ባንልም ያደርጋሉ ባንልም እነሱ ያደርጉ ይሆናል፣ ላያደርጉም ይችላሉ። ግን አንድ ሰው ስፒሪቹዋል ወይም በመንፈሳዊ ብቃቱ ከፍ እያለ ሲሄድ ምድር ላይ ተቀምጦ የተለያዩ ዓለማት ላይ ያሉትን ነገሮች ፓራላል ዩኒቨርስ ላይ ያሉትን ነገሮች ማየት መረዳት ይችላል። አንዳንድ ሳይሆን አንዳንድ ጠንከር ያለ ሰው በጸሎቱ የሆነ ሰው አገጥሞሽ አያውቅም፣ ቀጣይ እንደዚህ ይሆናል ይልሻል። ቀጣይ እኮ አንቺ አታስቢም፣ ጭራሽ አልመሽ አታውቂም፣ ቀጣይ እንዲህ ይሆናል እንዲህ ሀፕን ያደርጋል ይልሻል። እየቃዥ ነው ምናምን ብለሽ አልፈሳል ይሆናል። እነዚህ ሰዎች ምንድን ናቸው? ከዛም ማየት ስለሚችሉ ነው። ትንሽ ጠጠር እያሉ ሲሄዱ እየበቁ ሲሄዱ ዛኛው የሚከወነው እዚህ በስጋ አንቺ ጋር ሆኖ እዛ ጋር የሚከወነውን ነገር ማየት ስለሚችሉ ነው። እና ይህን ደግሞ በእነ ቅዱስ ያሬድ አረጋግጠናል። ይሄ አዲስ ነገር አይደለም ለእኛ ልልሽ ነው። ለእኛ በተለይ ለክርስትና ለኦርቶዶክስ ተዋሕዶ ሃይማኖት ይሄ አባቶቹ አንድ ቦታ ላይ ሆኖ የተለያየ ቦታ ላይ መረዳት፣ ማንበብ፣ የሚሆነውን ማየት፣ ራእይ መናገር ይሄ ከባድ ነገር አይደለም። እና ሰማያዊ ኤረር ከምድራዊ ኤረር ጋር ምን ያገናኘዋል የሚለው በዛ ስላለ ብዙ ባናወራ ደስ ይለኛል። ምክንያቱም ስያሜ ነው። ሰው ከተረፈ ነገር ለምን ኤረር አሉት? አንዳንዴ ኤረር ተብሎ ነው የተጻፈው እና ይህም ገና የሚያስማማ ብዙ ሀሳብ የሚፈልግበት ነው እና በዚህ ብንረዳው የተሻለ ነው። እና ኤረር ብዙ አይወራም። ኤረር ብቻ ሳይሆን አጠቃላይ ስለ ፓራላል ዩኒቨርስ ስለ ትይዩ ዓለማት በሰፊው መጽሐፍ ላይ አንስተሃል። የኛ አባቶች ፓራላል ትይዩ የሚሏቸው ዓለማትና ሳይንሱም አሁን ወደዚህ ነገር እየመጣ ነው በሰፊው። በጣም በርካታ ምርምሮች ይደረጋሉ። ማንም ሰው ሰርች አድርጎ ማየት ይችላል። ስለዚህ የሁለቱን ልዩነት ብናየው ወይስ አንድ ነው? የኛ አባቶች የተጠቀሙበት ያዩት ዓለም አለ? አንድ አይመስለኝም። አሁን ለምሳሌ ሳይንሱ የሚለው ምንድነው? ፓራላል ዩኒቨርስ፣ መልቲ ዩኒቨርስ፣ የተለያዩ ዩኒቨርሶች አሉ እና ግን እስካሁን ኤግዚስት አላደረጉም። ግን ይሄ ቢግ ባንግ ቲዮሪ መሬት እዛ መፈራርሳ እንደገና ከተሰራች በኋላ አልቆመም እስካሁን ነው አሁን ሳይንስ የሚለው። ስላልቆመ አዳዲስ ፖኬቶች አሉ የዩኒቨርስ የሆነ ቦታ ላይ ያረፉ አስትሮይዶች ሊሆኑ ይችላሉ፣ ጋላክሲዎች ሊሆኑ ይችላሉ፣ ወይም ሜትሮይድስ የምንላቸው ሊሆኑ ይችላሉ። የሆነ ቦታ ላይ ያሉ እየተንቀሳቀሱ ነው እና የሆነ ቦታ ላይ ሲሄዱ የሆነ ዩኒቨርስ ይፈጥራሉ። በዛን ሰዓት መልቲ ዩኒቨርስ ብለን ማውራት እንችላለን ነው። አሁን ይህ ሳይንስ አሁን ስለ ብሔረ ብፁዓን፣ ብሔረ ሕያዋን፣ ስለ ብሔረ ቅዱሳን ስለ እነዚህ ቦታዎች ያውቃሉ ብለሽ ስትይ አያውቅም። ሳይንስ የት አለ? ሳይንስ ዩኒቨርስ ብሎ የሚጠራው የሚታዩትን ብቻ ነው። ቅዱሳን ግን ይህንን ያውቃሉ። እንደነገርኩሽ ነው። ምድር ላይ ሆኖ ወይም ብሔረ ብፁዓን ላይ ሆኖ ብሔረ ሕያዋን ላይ የሚከወነውን ነገር ያውቃሉ ነው። እነሱ ፓራላል ዩኒቨርስ የሚሉት ይህንን የተለያየ ዓለም ላይ አንድ ቦታ ሆኖ የመረዳት የመገኘት ማንለው አልተገኙማ፣ ግን የማየት የመረዳት የመገለጽ ምናምን ብንለው የተቀለ። ምክንያቱም ከዚህ መካከላችን አንድ ሰው ቢኖር በጣም ቅዱስ የሆነ ሰው ቢኖር ለእኛ ጋር በአካለ ስጋ ተገኝቶ እዛ ብሔረ ብፁዓንና ብሔረ ሕያዋን ላይ የሚሆነውን ነገር ይረዳል ነው። እና እነሱ የኞች ፓራላል ዩኒቨርስ የሚሉት ይህን ነው። ትይዩ ዓለማት የሚሏቸው በብርሃን የሚመላለሱባቸው እነዚህ ዓለማት ነው። ሳይንሱ የሚለው ደግሞ አንዱን ዩኒቨርስ ነው። ገና ፖኬቶች ተከፋፍለው ቢግ ባንግ ቲዮሪ እስካላቆመ ድረስ ሌላ ዩኒቨርስ ይመጣል ነው እንጂ አዲስ ያገኘው ዩኒቨርስ የለም። ግን መልቲ ዩኒቨርስ በኳንተም ፊዚክስ ምናምን ይደገፋል። አሁን
ይኖራል ተብሎም ይታሰባል። እና እንደዚህ ፖኬቶች የዩኒቨርስ ፖኬቶች አንድ ቦታ ላይ ሄደው ሌላ ዓለም ይፈጥራሉ የሚል ሀሳብ ነው ሳይንሱ እንደምረዳው ማለት ነው። ያው መረጃዎች እንደሚሉት የኞቹ ግን በዚህኛው በኩል ነው። አሁን በጣም ለማካበድ አይደለም። ይሄ ብዙ ቦታ ላይ የሚታይ ነው። ብዙ ቅዱሳን ይህንን ያያሉ። መጽሐፈ ራዝኤል የወደቁ መላእክት ይፈልጉታል ወይም ደግሞ የታሰሩትን መላእክት ለማስወጣትም ይፈለጋል የሚል ሀሳብ ማንስታል። አሁን እሱ አጀንዳ ጋር እንዴት እንደተያያዘ ነው የሚገርመኝ ሁሌም። ምክንያቱም እዛ ብዙ ሙከራ ይደረጋል። ቆፍረው ሊያወጧቸው ነው ብዙ ትሰሚያለሽ። ተጀምሯል። የሆነ ርቀት የሚሰራውን ስራ እኮ ብታይ በጣም እኮ አስገራሚ ነገር ነው። ግን ያው ይሄ በሰው ቁፋሮ የሚወጣ አይደለም። ያው እነሱ ግን ይመስላል እንደ ሀሳብ ነው። ግን ያው አንዳንዴ እኔ ይሄኛው መረጃ ሳገኝ ከሆኑ ሰዎች ነው ያገኘሁት በነገራችን እና ለጥናት አልጠላሁትም። ለምንድን ነው ብለሽ ስትጠይቂ ይሄ መጽሐፍ ብርሃን መመላለስ ያው ብርሃን ለምሳሌ አዳም በገነት በነበረ ጊዜ 24 ሰዓት ብርሃን ስለነበረ ምንም ጊዜ ስላላወቀ ዝም ብሎ ሲኖር የነበረው እና በኋላ ወደ ጨለማው ሲመጣ ነው አሻግሮ የሚፈሰውን ወንዝም ራቁቱን መሆኑን ይሄ ምድር ላይ መሆኑን ፀሐይ ማቃጠሏን ምናምን ለሔዋን ሲተረክላት ታያለች ገድለ አዳም ላይ እና እዛ ብርሃን ስለ ጊዜ የለም። ምክንያቱም አዳም በገነት የኖረበት ጊዜ ወደሆነ ሜዥርመንት አታመጪው። ምክንያቱም ታይም ስቶፕ ነው የሚያደርገው እና መጽሐፈ ራዝኤልም የብርሃን ምልልስ ነው በብዛት አለው የተባለው። የብርሃን ምልልስ ስላለው ያ የብርሃን ምልልስ ሰዎቹ እነዚህ ስፒሪቹዋል የሆኑ ሰዎች ወይም በጠንካራ የሆኑ የሚጸልዩት ሰዎች ይኖራሉ እና ያ እንዲቋረጥ ነው ኃይል እንዲቋረጥ ነው የሚፈልጉት ነው። ያ ከተቋረጠ የእነሱ ኃይል ያገኛሉ ነው። ያ ማለት ነው የታሰሩትም ታስረው የሚቆዩት በቅዱሳኑ ጸሎት ኃይል ነው። ስለዚህ የቅዱሳኑ ጸሎት ኃይል ከተቋረጠ ይወጣሉ የሚል ፕሪንሲፕል ነው ያላቸው። ከዚህ አጀንዳ ጋር የተያያዘው እና አንቺና እኔ ስናስብ እነሱ ቆፍሮ አይወጣቸውም። እንደማያወጣቸው ይታወቃል። ጊዜ ይኖራቸዋል። በጊዜ ሂደት ይወጣሉ። የተነገረላቸዋል። በአራት አቅጣጫ መጨረሻ ላይ ራዕየ ዮሐንስ ላይ ያለው ሀሳብ ቅዱሳኑ እንደሚያሳድድ፣ እንደሚገድላቸው፣ ደማችን እንደሚመጥ ምናምን ተጽፏል እና አሁን ወደዛ ፓራዳይም ሽፍት እያደረግ ነው የሚመስለኝ እንጂ እነሱ አጀንዳ ጋር እየይዘውታል። መጽሐፍ በጣም ያግዛቸዋል። እንዲያውም ኢትዮጵያ ይገኛል የተባለውን እኮ ነው አማዞን ላይ ይገኛል የተባለውን አይደለም። ለዛ ያግዛል ያለው እዛማ እጃቸው ላይ ነው እና እንዲህ አይነት ናሬሽኖች ሳገኝ ያው ኢንተረስቲንግ ናቸው። ነገራችን ኢንተረስቲንግ ስለሆኑ ትገመግሚና ያው የሚመጣውን ወደ ጽሁፍ የሚቀየረውን ትቀይሪዋለሽ እንጂ ያው የሚሰጥሽ መረጃ ብዙ ነው እና መጀመሪያ ከዚህ አጀንዳ ጋር እንዴት ሊገናኝ ይችላል መላእክት ቆፍሮ ከማውጣት ጋር? ምክንያቱም ማውጣት እንደማይችሉ ሰውኛ ራሱ መገመት እንችላለን። ምክንያቱም መላእክት የታሰሩበት ቦታ ሰዓት ነው። እንዲያው ቁፋሯቸው የሆነ ቦታ ላይ ሲደርስ መሬቱ ራሱ ይቀልጣል፣ አይቻልም። እንዲያው በዲስታንስ እንኳን ቢያገኙት ለማለት ነው። መልአኩ የዘጋው ሾፌ ድንጋይ ሰዎቹ ያነሱታል ብዬ አላስብም። ይህን በዚህ መረዳት ነው። ብዙ እንዳንወዛገብ ነው። ቆፍረው ይወጣሉ ምናምን የሚለው አጀንዳ ነው የእኛ ትኩረት መስጫ ወይም ደግሞ ሌላ እኛ እዛ ጋር ብቻ ስንሰለሰል እነሱ ሌላ ስራ እንዲሰሩ ጭምር ነው እንጂ አሁን አንድ ሰው መልአክ ተቆፍሮ ይወጣል ሲባል ማመን በጣም ቀልድ ነው። ማመንም የለበትም ለማለት ያለው። በጊዜያቸው ሲደርስ ግን ያው ባህሩም ሲደርቅ ሆነ የተለያየ ነገር ሲሆን ይወጣሉ። መውጣታቸው አይቀርም። ይወጣሉ ተብሏል። ያንን በዚህ ብናየው ማለት ነው። እግዚአብሔር ባለው ጊዜ በእነሱ ሳይንስና እሱ በሚያመጣቸው ጊዜ ነው። እሱ ለቁጣ በሚልካቸው ጊዜ ይመጣሉ። ይሄ የማይቀር ነገር ነው። ከትናንት ዛሬ ከአምና ታቻምና እያልን ጊዜውን እየከበደ ወደፊትም እየከበደ እንደሚሄድ ብዙ ማሳያዎች እናያለን እና መጠንከር ያስፈልጋል። እዚህ ጋር በተለይ በጸሎት ነው ያሁን ምክሬ እና በድፍረትም ብዙ ነገሮችን ማልነካ መረጃ የሌለው ማላቃቸው ሳይሆን እንዲመረመሩ ስለምፈልግ ነው። እንግዲህ መጽሐፉ ብዙ ቦታዎችን ይረግጣል። ኢትዮጵያ ውስጥ ጣና ይሄዳል፣ ብዙ ቦታ ይሄዳል እና ዋሻ ውስጥ መግባት አለ። የተገለጸበት መንገድ በራስ ስም ነው። ለምሳሌ ዝጋለ ነው እዛ ጋር የተቀመጠው ገጸ ባህሪ፣ አብረው ሰዎች አሉ። እውነተኛ የጉዞ ማስታወሻ ነው ወይንስ ምንድን ነው? አሁን ይህን ሀሳብ ከነሳሽ ከመጀመሪያ መጽሐፎች መነሳት ትችያለሽ። ገጸ ባህሪ የሚሆነውን ገጸ ባህሪ ያደርጋለሁ። ገጸ ባህሪ ስልሽ ለምሳሌ እነ ድራጎን በኢትዮጵያ ሰማይ አይነት መጽሐፍ ሙሉ በሙሉ ልቦለዳዊ ታሪካዊ ልቦለድ አይነት ነገር ነው። ሌሎቹ ግን ይህ ማስረጃ የአነሳሽ የምትጽፊያቸው ነገሮች እንደ ጉዞ ማስታወሻ ናቸው። ኖርማሊ አንዳንዶቹ የተጠራቀመበት ጊዜ እንትኑ ሀሳቡ የተጠራቀመበት ጊዜ ከልጅነት ጀምሬ ሳነብ ስጓዝ ያገኟቸው መረጃዎች ወደ እንትን ቀይሬ ማመጣቸው አሉ። አንዳንዶቹ ግን ቀጥታ ናቸው እና አንዳንዴ ቨርቹዋል ነው። ለምሳሌ መጽሐፍ ውስጥ በጣም ግንን ብሎ የሚታወቅ አንድ ሰው አለና ይህ ቨርቹዋል ያንተ ማንነት ነው ምናምን ይለኛል ሰው። እንደዛ አይደለም።
ብዙ ያው አንቺ ጋር አውርተናል። ሰዎቹ ያገኟቸው አንድ አይነት ሰዎችን እና ራሴን የምጽፍበት ምክንያት ራስሽ ካልጻፍሽ እንደዚህ አይነት የጉዞ ማስታወሻ ልቦለድ ወይም በልቦለድ መልክ ቢሆን ለአንቺ ይቀላል ኃላፊነት እንትን ለማለት ግን እንትን አይኖረውም። ታማኝነት ብቻ ሳይሆን ያየሽውን ነገር ለሌላ ሰው ሰጡ መጻፍም አይመችም። ስለ የረር ተራራ ተጉዘሽ ሄደሽ መጥተሽ ስለ የረር አንድ መጽሐፍ ብጽፊ አንቺ ያየሽውን ነገር ገጸ ባህሪያት ወክልሽ ብጽፊ ሴንስም አያደርግም እንደኔ እና እንደዛ ነው። መጽሐፉ ብዙ ነገር ይረግጣል አልሽኝ። አላማዬ እንኳ ይሄ አልነበረም እውነት ለመናገር አሁን እስካሁን ያወራንበትን አይደለም። አላማዬ ትውልዳችን ላይ አንዳንድ የምናያቸው ክፍተቶች አሉ። ለምሳሌ መንፈሳዊ ዝለት ሲገጥመን ትዳር ላይ፣ ልጆች መበተል ላይ፣ ልጆች አስተዳደግ ላይ፣ ሜንታሊቲ ፕሮብለም ላይ፣ ከካሪኩለሙ ጋር ተያይዞ የሚመጡ ችግሮች ላይ እነሱ ላይ አገሪቱ ትኩረት ያልሰጠቻቸው ነገሮች አሉና ትኩረት እንድንሰጥ የሚል በብዛት በየምዕራፉ ስቴጂ እዚህ ጋር ደጋግሜ እንትን የምለው ስለኖርነው ብቻ የምንኖር የምንመስል ሰዎች አለን። ውስጣችን ሌላ ስላሉ ብቻ ያሉ የሚመስሉ ሰዎች አሉ፣ ውስጣቸው ሌላ እና በዚህ መሀል የሚመጣ ትውልድ አለ፣ ልጅ አለ። እነዛ ልጆች ጥንቃቄ ካላደረግንባቸው ብዙ ጊዜ ስታክ ያደርጋሉ። ማይንዳቸው ስታክ ሊያደርግ ይችላል፣ ህይወታቸው ሊበላሽ ይችላል እና መውለዳችን፣ ማሳደጋችን፣ መጋባታችን ምናምን ነው። ያው አሁን ባለው ደግሞ ከባድ ብዙ ነገር አለ። ማግባትም መከራ ነው። መከራ ነው ስልሽ ለማግባትም ብዙ ውጣ ውረድ አለ። ኢኮኖሚካል ስቴብል ይላል ሰው ምናምን። ለመውለድም ብዙ ፈተና አለ። እንደዚህ አይነት ነገሮች በየገዳማት ውስጥ እዚህ ጋር መናገር የማንችለው ብዙ ነገር አለ እና አላማዬ በዚህ በራዜል ተራሮች ውስጥ ሰዎቹን ማስተማር ነው፣ ማሳየት። እየተሰጠን የነበረን በረከት አንልቀቅ ነው። እግዚአብሔር በትዳር ሊባርክሽ ስትመጣ ትዳር ትከለከያለሽ ወይ ገና ጊዜ አልደረሰም ወይ የሆነ ነገር። እግዚአብሔር በልጅ ሊባርክሽ ሲመጣ ልጅ ትከለከያለሽ። እግዚአብሔር በእንግዳ ሊባርክሽ ሲመጣ እንግዳ ትቀበይም እና እንደነዚህ አይነት አለማስተዋሎች ዋጋ እያስከፈሉን ነው። ከእግዚአብሔር ፈቃድ ይልቅ የሰዎችን ፈቃድ ወይም የራሳችን ፈቃድ ለማስኬድ እንጥራለን። ይሄ ደግሞ ስህተት ነው። በእኛ ፈቃድ የሚሆን ነገር የለም የሚለውን በደንብ አስምሬ ኢቨን ባይብሊካል ይዘት አድርጌ ነው የጻፉት እና እንደዛ ለማስተማር ነው። ይሄ ራዜል ፋርዘር ነው ልልሽ ነው። እኔ እንዳጻጻፊ ራዜል ፋርዘር መረጃ ምን ማለት ነው? የቄስ ምክር ግን ያው መጽሐፍ ቅዱስን ጠቅሰሽ በደንብ የምታውቂውን ነገር ማስተማር ማለት ነው። ለምሳሌ ሰው ሁልጊዜ ሲኖር በጣም አንቺ ራሱ አስመረሽ እንድትይዥ የሚፈልግ ሰው ሲኖር ዝም ብሎ ነፃ ዓለም ላይ በቃ ፈታ ብሎ የሚኖር ይመስለዋል። ጎኑ ላይ ያለውን ጦርነት ይረሳል። ለምሳሌ ሰው በሰላም ውሎ ከገባ ምናምን በቃ ሰላማዊ ብሎ ነው የሚያስብ። ግን የሚጠብቀው ደግሞ ትልቅ ጦርነት አለ። ሁልጊዜም የሰዎችን መሰናከል የሚጠብቅ መንፈስ አለ የሚከታተልሽ እና ዝም ባልሽ ቁጥር የእሱ እየጠነከረ ነው የሚሄድ። ዝም ማለት ምንድነው? ባህል ጸለይነ ቁጥር፣ ልባችን ክፉ ባሰበ ቁጥር፣ ወደ ልባችን መጥፎ ሀሳቦች በተመላለሱ ቁጥር እየጠነከረ ይሄድና የሆነ ቦታ ላይ ያሰናክላል እና ሰው ያንን መሰናክል ራሱ ደክሜ ነው ምናምን የሚል ሴንስ አይሰጠው። እግዚአብሔር የፈቀደው እግዚአብሔር እንድትወድቂ ፍቃድ የለውም። እግዚአብሔር የፈቀደው ልሽ አንዳንዴ እኔ ደክሜ ሊሆን ይችላል የሚል ጥርጣሬ አንሰጥም እና አንዳንዴ ተማሪዎች ይተኛሉ። መጨረሻው ክላስ ላይ ልታስተምሪ ስትገቢ ይተኛሉ ማለት ነው እና ሲተኙ ማስተማራችን የተኛው እስቲ አውሩ ስትይ ይነቃል። there is behind something በቃ እዚህ ላይ የሸፈናቸው ነገር እንዳለ ታውቂያለሽ። አንቺ ልታስተምሪ የተቀደሰ ነገር ልትነግሪያቸው የሚጠቅም ነገር ህይወታቸው ላይ የሚጠቅም ነገር ልታስተምሪ ሲገቢ የተኙ ልጆች እስቲ በሉ አውሩ ስትይ የሚነቁ ከሆነ እዛ ጋር የሆነ ችግር አለ ማለት የሆነ መንፈስ አለ ማለት ነው። ያን ነገር የተቀደሰ ነገር ህይወታቸው ላይ እንዳይቀበሉ የሚያደርግ ማለት ነው እና ያንን ነው በደንብ በቃ እናንተ አልኩኝ አንድ ቀን እናንተ በዚህ እድሜ በጣም ብዙ ነገር የሚፈትናችሁ 11 ያክል ነበር አጋጣሚ። በዚህ ሰዓት አውሩ ስላችሁ ታወራላችሁ፣ ላስተምር ስል ግን እምቢ አላችሁ፣ ተኛችሁ ጭራሽ። ስለዚህ በህይወታችሁ ከዚህ በኋላ በጣም ከባድ ነገር ነው የሚገጥማችሁ። የተቀደሰ ነገር ላይ ስትሆኑ ሁልጊዜም እንቅፋት ሲገጥማችሁ የሚከታተላችሁ መንፈስ የእንቅልፍ መንፈስ ምናምን እንዳለ አስቡት። አንድ ሰው ቴሌቪዥን ላይ ሊሆን ይችላል ሚዲያ ላይ 4 ሰዓት 5 ሰዓት ተናግሮ ወይም አንድ ሰው እግር ኳስ 5-4 ሰዓት ተጫውቶ የማይደክም ሰው ማስቀደስ ሲገባ 2 ሰዓት ለመቆም እግሩ የሚርበተበትበት ምክንያት ይሄ ነው። ሪልም ነው። እዛ ጋር ስንሄድ እንደዛ የሚያደርግ የምንርበተበትበት ምክንያት ቆሞ ለማስቀደስ 3 ሰዓት 4 ሰዓት 5 ሰዓት አውርቶ የማይደክም ሰው 3 ሰዓት ቆሞ ለማስቀደስ የሚርበተበትበት ምክንያት ነገርኋቸው። ልክ ነኝም ደግሞ ምክንያቱም
የተቀደሰ ነገር ላይ ስንል ሁልጊዜ የሚያሰናክለን ከሆነ ያን ነገር በጥንቃቄ መምራት አለብን ህይወታችን የሚለው እና ይህንን ነው በዋናነትም። ለምሳሌ እዚህ በፊት ምን ብዬሻለሁ? ይሄ ትውልድ ወላጅ አይጸልይለትም፣ መምህሩ አይጸልይለትም፣ መምህሩ ጸልዮ አይገባም ብዬ ሀሳብ አንስቼ ነበረ። ከዛ ዘመን ብለን በደመ ነፍስ ገብተን ማስተማር፣ በደመ ነፍስ የገባ ተማሪ ማስተማር፣ ሁሉን ወደ አንድ እውቀት አምጥቶ ለማስተማር መጣር ምናምን የሚሉ ሀሳቦች ትውልድ ውስጥ ታክ እንዲያደርግ ያደርጉታል ነው። እዚያ ላይ ደግሞ ጉርምስና ይመጣል ልጆች ላይ። በተለይ ኦፕን ያልሆኑ ከወላጅ ጋር በደንብ የማይገናኙት ደግሞ የተለያየ ነገር ላይ ይወድቃሉ። ለምሳሌ 5 ነገር ሊመርጡ ይችላሉ። አርቲስት ሲያዩ አርቲስት መሆን ይፈልጋሉ። ጸሐፊ ሲያዩ ጸሐፊ መሆን ይፈልጋሉ። የተለያየ ሙያ ፓይለት ሲያዩ ፓይለት መሆን ይፈልጋሉ። ይህንን መለየት የምንችለው ኦፕን ስንሆን ነው። እነዚህ 5 ፍላጎቶችን ያሳያቸዋል። 5ቱንም ይረግጣሉ። 5ቱንም ሳይጨብጡት አንዱም ሳይዘልቅ ይቀራል። ብዙ ጊዜ ይሄ ከእኔ እድሜ ጓደኞች እኩያዎች ጀምር የማየው ችግር ነው አሁንም። እና ይህ ነገር አንድ ነገር እንድንመርጥ የእግዚአብሔር ፈቃድ እሱ የሚመራን ነገር አለ፣ እሱን እንድናስፈጽም ያንን መክሊታችን ደግሞ ፈልገን እንድንይዝ። ከ5ቱ አንዱ ነው መክሊት። መቼም አንዳንድ ሰው ሁሉም 5ቱ አይሰጠውም። አንዱ መክሊት ፈልገሽ አግኝተሽ በዚያ መክሊት ላይ መኖር፣ በዚያ መክሊት ላይ ስትኖር የእግዚአብሔርን ፈቃድ እየፈጸምሽ ትሄጃለሽ። ያንቺን ሀሳብ ሳይሆን የእግዚአብሔርን ሀሳብ እየፈጸምሽ እየረዳሽ ትሄጃለሽ። እና ያንን ለማለት ነው እዛ ጋር ተማሪዎችን የቄስ ምክር መከርኋቸው ያልኩት። ትክክል ነው። ያው ቄስ ስላልሆኑ ቄስ የሚናገረውን ነገር አውጥቼ ነገርኋቸው ማለት ነው። ቦታው ስለሆነ ነው ለነሱ። ኢትዮጵያ ከትውልድ ሕሊና ውስጥ ተሰውራ ጠፍታለች የሚል ሀሳብም አንስተሃልና እንዲያውም ትውልድ ማያውቃት ኢትዮጵያና ደግሞ ሌላ የምትታወቅ ኢትዮጵያ፣ 2 አይነት ኢትዮጵያ እንዳለች የሚገልጽ ሀሳብ ተነስቷል። አሁን እኮ ስለ ኢትዮጵያ ማውራትም ወንጀል ሆኗል። ኖርማሊ ግን ምንድን ነው አንዳንዱ ይሄ አሁን እይታ ነው። የሆነ ሰው ብድግ ብለሽ ሲጠይቅ ስለ ኢትዮጵያ ምን ታስባለህ ብትይ ውይ እቺ ሲሆን የሆነች ሀገር በየት ሾልከን እንሄድ ምናምን ይልሻል። የሚያየውን የሚኖረውን ነው ማለት ችግር የለም እያልሁ አይደለም፣ መከራ ውስጥ ነው ያለ ነው። ግን አንድ ሰው ስለ ጦርነት ነጋሪት፣ ስለ ሰላም እጦት፣ ስለ ግድያ፣ ስለ 24 ሰዓት እንደዚህ አይነት ናሬሽኖቹን የሚነገረውና የሚያይ ከሆነ ሊሰጥሽ የሚችለው መልስ ይሄ ነው። ስለዚህ እቺ ኢትዮጵያ አለች እንጂ የተሰወረ ኢትዮጵያ ወይም ካርታ ላይ ሌላ ኢትዮጵያ አይደለም የምናወራው ሁልጊዜ። አሁን ምንድነው እኛ ማናቃት ኢትዮጵያ ልጅ ሰው 24 ሰዓት ደግሞ ጸሎት ያለበት ቦታ ላይ ይሄ አይነት ነገር የለም፣ ቦታ የለውም። እንደዚህ አይነት ጦርነቱ ምን የሚያውቁ ይኖራሉ፣ ይጸልያሉ እንጂ ለዛ ነገር በተለይ ከስር ያለው ሰው ይህንን ነገር አያይም፣ አይሰማም አብዛኛው እንጂ ያው ሙሉ ማለት አንችልም። አንዳንድ ገዳማትም ጭንቀቱ ስለሆነ አሁን ማለት ነው በጦርነቶች እና አረዳዱም ይሄ ነው። የሁለት ሰው ዓለም ነው የሚሆነው። አንደኛው ልክ በዛ በተረዳው ልክ በዛ በኩል ይነግርሻል፣ አንደኛው ደግሞ በተረዳው ልክ መውጫ ቀዳዳ የሚፈልግ ሰው ታገኛለሽ። ስለዚህ ኢትዮጵያ እችኛው ኢትዮጵያ ምን ትያታለሽ? አንድ ኢትዮጵያ ታረጊያትም መቼም በሁለት ሰዎች ውስጥ ያለች ኢትዮጵያ ታረጊያለሽ ማለት ነው። አይ ኢትዮጵያ ማን ነበረች ብለን ወደኋላ ከሄድን የሚገራርም ነገር የተባለላት ናት። ምን ይሄ የሚካድ ነገር አይደለም። ግን የተባለላትን ነገር እኛ አላወቅንበትም። ከመተረክ ውጭ አልኖርነውም፣ አላሳየንም፣ የተባለልን ያህል አልሆንም። ስለዚህ ያንንን ወይ ብንል አይደለንም። ያ አልጠቀመንም፣ ጉዳት ይዞ መጣ። አንደኛ ፎልስ ናሬሽን ነው የሚል ማስባለው። ያ ለምሳሌ መጽሐፍ ቅዱስ ላይ የተጠቀሰው ደጋግሞ ዳዊት ላይ የተጠቀሰው፣ አሞጽ ላይ የተጠቀሰው፣ የተለያዩ ነገሮች የተጠቀሰው፣ ለኢትዮጵያ የተጠቀሱት በነብር ዥንጉርጉር ተብሎ የተጠቀሰው ሀሳብ፣ እናንተ እስራኤላውያን ከኢትዮጵያውያን ትበልጣላችሁ የሚለው ሀሳብ፣ ኢትዮጵያን በፊቱ ይሰግዳሉ ምናምን የሚለው ሀሳብ 2 አረዳድ ነው ያለው። አንደኛው ያ እንዳልኩሽ ታች ያለው ሰው መውጫ ጦርነት ምናምን ውስጥ ያለ ሰው በዛ አረዳድ ይረዳል። አንደኛው ደግሞ ይሄ በረከት ለእኛ የተነገረ ስለሆነ ብንጠቀምበት ይጠቅማል ብሎ የሚጠቀመው ይኖራል ማለት። ስለዚህ 2 አይነት እይታ ይኖራል ሰዎች ላይ እና ይህንን አንድ ማድረግ ይሄ የሰዎቹ እይታ ነው። ሰዎቹ ሀገርን የሚረዱበት የሚቀበሉበት መንገድ ነው። እንዳለ በጦርነት ውስጥ እየማሰነ እየተቸገረ እየሞተ እየተገደለም ይህንን የሚልም አለ። ስለዚህ ኢትዮጵያ በአንድ አይን ላይ በአንድ እይታ ላይ ናት ብዬ አሁን አላስብም። የተለያየ የተሰወረ እንትን ላይ ነው ያለችው። ኖርማሊ አሁን ምን ልልሽ ነው ከብዙ ህሊና ወጥታለች እንደሚባለው አይደለም። በጣም ቅዱስ የተባልን ህዝቦች አሁን ዛሬ የምናደርገው ሰው ስታይ ምንም ያላደረግነው ነገር የለም እና ያን ስታይ ያ ነገር ዋጋ ያጣብሻል ማለት ነው። ለአንዳንዶቹ ግን የተዞቼ ይህንን እንድንሆን ግዴታ ነው ብለው የሚቀበሉ አምነውም አሉ እና ይህንን በዚህ ነው የማየው። አብዛኛው ግን ከህሊና ወጥታለች ማለት ይቻላል። ማንም ሰው ስለ ኢትዮጵያ እንድታወሪበት አይፈልግም። ማንም ሰው ብዙ ሰው ስለ ኢትዮጵያ ምንም ነገር እንድታይ አይፈልግም። እንዲያውም በጣም የሚጠላት ትውልድ አለ። ይህኛውን አንድ ላይ አመጣሽ እንትን ማለታችን ማለት ነው። መርጅ ማድረግ አይቻልም። አብዛኛው ወጣለች ያው እንደምንለው ነው። ያስወጣትም ያው መከራው ከጥንት ጀምሮ ያው የምታዩ
እኔ ሁልጊዜ አንድ ፍሬ የያዘ ወይንን ነው የምትመስለኝ። ብዙ ድንጋይ ይወረወራል፣ በዚያ ቅርንጫፍ ይወረወራል፣ በዚያ ቅርንጫፍ ይወረወራል፣ በዚያ ቅርንጫፍ ይወረወራል። አሁን ደግሞ ራዕየ ዮሐንስ ላይ ያለው የመጨረሻው ዘመን ምልክት በኢትዮጵያ ላይ እየተፈጸመ ነው የሚመስል። በአራት አቅጣጫ ዘንዶ ተነስቶ ቅዱሳኖችን አደቀቀ፣ መታ፣ ምናምን ተዋጉት ይላልና እዛ ማኮብኮብ ላይ እንደደረስን ይሰማኛል። አሁን የምናየው ነገር የሁሉ ጭፍጨፋ ምናምን ስታይ በዛ ስትሪም ውስጥ እንዳለን፣ ግን በዚያ ስትሪም ውስጥ እንደሆነ አውቀን ያልተዘጋጀ ነው። የጎደለንም እሱ ነው ብዬ አስባለሁ። እና ብዙ የኢትዮጵያ በዛ ሴንስ ነው። እኔም በሁለቱ ነው ማየት። በዚህ በኩልም ያው የገፈቱ ቀማሽ ነኝ፣ ወደዛ ጠጋ ስል ደግሞ እዛ የተሻለ መንፈስ ይሰማኛል ስለ ኢትዮጵያ። ያው ከሌላው ሰው የተለየ ነገር አላስብም። እኔም አንዳንዱ ሰው ይህን ስታወሪ ለኢትዮጵያ እግዚአብሔር የተለየ ነገር የሰጠ ምናምን የሚመስል የምናወራ የሚመስላቸው ሰዎች አሉ። እግዚአብሔር ምድርም ሰማይ ሲፈጥር አንድ ይፈጥሯል። የተለየ ምድር አድርጎ አልፈጠረም። ግን በሰዎቹ ሀገር ትቀደሳለች። ይህን እናውቃለን። ሁሌም በሰዎቹ በቅዱሳን ሰዎች ሀገር ትቀደሳለች። ብዙ ገዳማት ብዙ እንትኖች የተገደሙ በቅዱሳን ነው። እነሱ ናቸው ያስቀደሷቸው እነዚያን ቦታዎች በቃል ኪዳን። ስለዚህ ያንን አረሳም። ይሄ ተፍቆ የሚወጣ አይደለም ከጭንቅላታችን። ግን ኢትዮጵያ የተለየ በቃ አምላክ የተለየ ነገር አድርጎ ስሏታል፣ ሰርቷታል ብሎ የሚያስቡት እዛ ቢዝነስ የሚሰሩ ሰዎች ናቸው። በዚህ መነገድ መርከበኞች መሬት ልጠፋ ነው መርከብ ቲኬት ቁረጡ አይነት ሰዎች እንደዚህ ተደራጅተው የሚሰሩት ስራ ነው እንጂ ይሄኛው ትክክለኛ እኔን አሁን ብትጠይቂኝ ስለ ኢትዮጵያ ተገቢ የሆነውን በሁለቱም መንገድ እነግርሻለሁ እንደዚህ እንዳሁኑ እንጂ ኢትዮጵያ ዓለም ለይቶ የሰራት እንዲህ የሚሰውራት በዕለተ ምጽአት የሚሰውራት ናት የሚሉ ተረኮች ስላሉ እነሱ ትውልድ ትንሽ ከመንጋነት ወጣ ብሎ ራሱን ማዳመጥ አለበት። ይሄ መናጆ መሆን የለበትም ነው። ምክንያቱም ብዙ ትውልድ መናጆ እየሆነ ሲሄድ አያነብም፣ አይመረምርም፣ አይጠይቅም። የደረሰው ሁሉ አፍሶ ያደራጀዋል ማለት ነው። ከዛ በኋላ ተጓዥ ነው የሚሆነው። ከዛ አለቃ የሚለውን ሰው እየተከተለ ነው የሚሄደው። ገደል ግባ ሲልም ይገባል አብሮት። ምክንያቱም እሱ ያለቃውን ለማስፈጸም ነው። እንዲህ አይነት ነገሮች አሁን እየበዙ ነው እና የሚያነብ ሰው ይቆማል፣ ከቻለ ይገጥማል፣ ይሞግታል፣ በሀሳብ ይሞግታል፣ በተለያዩ ነገሮችም አክት ያደርጋል እና ያንን እንዳናደርግ ነው አሁን እየሆነ ያለው። እንዳይጠይቅ ተሸፍኖ አያነብም፣ ወይ በጥላቻ ይሞላል ግማሹ፣ ወይ በሆነ ጎጥ ውስጥ ይሰቃል። ከዛ የሆነ ግን አትንኩቢ ውስጥ ይገባብሻል። በቃ አሁን ቤተክርስቲያን በተለይ ፍዳዋን እየበላች ያለችው በእንደነዚህ አይነት ሰዎች ነው። የሆነ ቲም የሆነ ሰው ሲደግፍ፣ የሆነ ቲም የሆነ ሰው ሲደግፍ፣ በቃ ልክ እንደ ዘመነ መሳፍንት የጎበዝ አለቆች አካባቢ ላይ እንደነበሩ ሰዎች ደጋፊ ተጠራቅሞ ቤተክርስቲያን ብቻዋን ቀረች። በጣም ነው የማዝነው በዚህ። ስለዚህ ይህንን ቢያቅ ኖሮ እንደዛ የመንጋነት እንትን አያደርግም ነበር ብዬ አስባለሁ። ብዙ ሰው አሁን በመንጋነት ነው የሚሄደው። ይሄ በጣም ይቅርታ አድርጊልኝ፣ ስድብ አይደለም ይሄ። ብዙ ሳያቅ ስለሚከተለውና ስለሚደግፈው ነገር እውቅና ሳይኖረው ነው ዝም ብሎ በደመ ነፍስ በቃ ይመስለዋል። የሆነ ጊዜ ከመሰለው በቃ ማኮብኮብ መከተል ምናምን እና ሳይሻገር ያሻግረኛል ብሎ የሚያስብ ሰው፣ ማይሻገር ሰው ያሻግረኛል ብሎ እንደማሰብ ማለት ነው። ይሄ ማይሻገር ሰው ያሻግረኛል ብሎ እንደማሰብ፣ ማያሻግር ሰው እንደሆነ እያወቅሽ ያሻግረኛል ብለሽ እንደ መከተል አይነት ነገር ነው የምናየው እና ይሄ መናጆነት ትንሽ ያዝ ብናደርገው ብንቆም፣ ባንከተል፣ ለሌሎቹ ጥፋት ባንሆን፣ ሰዎቹን ጥፋተኞቹንም ሆነ መልካሞችን ሰዎች የምናነሳቸው የምንጠላቸውም እኛ ሰዎች ነን። ለምሳሌ መልካም ሰዎች ሲመጡ እንዲሁ ደርሰን ከመከተል የተሻለ መመርመር፣ ማየት፣ መፈተሽ፣ መቆም ባንችል፣ መከተል እንኳን ባንችል ዳር ላይ ብንቆም ብዙ ነገር ይቆም ነበር። አሁን ልክ ተከታይ ሲበዛ መዋጮ ይበዛል። መዋጮ ሲበዛ ኢኮኖሚካሊ ቡድን እናደራጃለን። ያ ቡድን በኢኮኖሚካሊ ፓወር ሲፈጥር የተለያየ ነገር ያደርጋል። አሁን እያየ ነው ያለ እሱ ነው። እንዲያው ከመፈራረሳችን በፊት ይሄኛውን ነገር ልናስብበት ይገባል ብዬ አስባለሁ። በተለይ የቤተክርስቲያን ሊቃውንት አሁን የሚሆኑትን ነገር እያየች ነው። እየደረሰ ያለው መከራ ከባድ ነው፣ ግን በደንብ መስራት አለብን ትውልድ ላይ ብዬ አስባለሁ። ይሄ መንጋነት ያልከው ነገር በጣም ትልቅ ፈተና ነው። በነገራችን ላይ በጣም ከላይ ከሚታየው በላይ ውስጡን አሁን ብዙ አይነት ማህበራትን ትሰማለህ። በዚህ በኩል እገሌ የሚባል መጥቷል፣ በዚህ በኩል እገሌ የሚባል ነገር አለ። የሰውን ጭንቀት ያለውን የኑሮ ጫና የተመለከቱ በሙሉ ልክ እንደ ስራ ወይም እንደ አንድ ቢዝነስ የሰውን ስስ ጎን እየፈለጉ የሚያታልሉ አጭበርባሪዎች አሉ እና በጣም የሚገርም ህዝብ ደግሞ ይሄዳል ቤተክርስቲያንን ትቶ ከቤተክርስቲያን ቅጽር የሚያስወጡ። በጣም እኮ የሚያሳዝንሽ ነገር ሰው እንዴት ያልተጻፈ ነገር በመጨረሻው ዘመን መርከብ ይመጣል አልተባለም። መርከብ ይመጣል ተብሎ ቲኬት እስከ መቆረጥ እንዴት ሰው ምን ያህል ብንሞት ነው እውነት። አንዳንዴ እዚህ ጋር እኛ ሀገር ምናምን ብለሹላ የምደነግጭበት አጋጣሚ አለና ሰው ምን ያህል ብንወርድ ነው ያልተጻፈ ነገር ያልተባለ ያልታየ እንዲያው ይሆናል ያልተደረገ ነገር
እንዴት እንደዚህ አይነት ነገሮች ይደረጋሉ? ዞሮ ዞሮ ስለ ማህበራት ስትመጪ አሁን ብዙ ማለት አልፈልግም። ሄደው ግን አንድ ዓላማ ላይ ይገናኛሉ። አንድ የሆነ ጥፋት ላይ ይገናኛሉ። ስለዚህ አንድ ዓላማ ላይ እንደሚገናኙ አውቃ ቤተክርስቲያንን መዘጋጀት እንዳለበት ይሰማኛል። እነዚህ ሁሉ በየቦታው በየጥሻው የሚኖሩ ማህበራት ትውልዱን በትነው የሆነ ሰዓት ላይ የሆነ ቦታ ላይ ያ ሁሉ ሚስተር ኤክስ ሚስተር ዋይ በይው ማህበራት ተሰባስበው አንድ ዓላማ ላይ ግን ይገናኛል። ስለዚህ አንድ ዓላማ ላይ ስለሚገናኝ መጠንከር ያስፈልጋል የሚል ሀሳብ አለ እንዳማኝ። እውነት ነው። በምስጋናነት የምታነሳቸው ሰዎች አሉ? ያው እንግዲህ እኔ መታሰቢያ ምስጋናም አደርጋለሁ ብዙ ጊዜ። የዚህ መጽሐፍ ምስጋና የወሰዱት ጋሽ ጣሰው ወርቁ ይባላሉ። ግሽ አባዩ መምህር ብዬ ነው ያመሰግንኋቸው። ከዛ በፊት ያው እኔ ወጣቶችንም መታሰቢያነት ጽፋለሁ። በነገራችን ሳይንቲስቶች ምናምን ጽፌያለሁ በተለያዩ። ያ ማለት መታሰቢያ መጽሐፍ ማለት አደራ መስጠት ነው። በነገራችን ላይ አደራ መስጠት ነው። አደራ ስትሰጪ ያው አደራውን ለማስቀጠል አንዳንዱ ጠንክሮ እንደዛ ግቡን እንዲደርስ ኃላፊነት ተጨማሪ ኃላፊነት በልጅነት እንደመስጠትም ማሳሰብ ስለመወድ ነው። እና ብዙ ቦታ ላይ ብዙ ሰው ያው መታሰቢያ ያደርጋል። ጋሽ ጣሰው ወርቁ አሁን የምታየውን እዚህ ያለሁትን ዝጋለ በህይወት እንድቆይ ያደረጉ ናቸው። በሆነ አጋጣሚ ያው ሃይላይት ልንገርሽ፣ 8ኛ ክፍል ርዕሰ መምህር ሆነው አስተምረውኛል እና ርዕሰ መምህር ሆነው እንግሊዝኛ መምህር የነበሩ አጋጣሚ። ከዛ በኋላ ተለያየነ። ዩኒቨርሲቲ ገባሁ። ዩኒቨርሲቲ ገብቼ 2ኛ ዓመት ምናምን እያለሁኝ ባህር ዳር የተማሪዎች ስልጠና ምናምን ይደርሳል ማለት ነው እና እዛ ሄጄ ያው እንትኑ አለ ይሄ የመናገር የማሳመጽ ምናምን ክህሉ ነበረኝ። ፖለቲካ ነው ያው ስትሰበሰቢ ተማሪዎች ስልጠና ምናምን ተብለሽ ነው። ትልልቅ ሰዎች ናቸው ነበር ከስሙን ምናምን የሚሰበስቡና በጣም የሆነ እድል ተሰጥቶ በመናገርበት አጋጣሚ እንትኑ አዳራሹ ይቀየራል። ብዙ ጊዜ 3-4 ቀን ተደጋጋሚ። ከዛ ጋሽ ጣሰው ወርቁ መጀመሪያ የወሰድሁላቸው ድክም ብሎ ማስተማርን አስተጋብቶብኝ የቀሩ መምህር ናቸው። ነገራችን ላይ ድክም ብሎሽ በቃ ሀገራዊ ግዴታ ስለሆነ ድክም ብሎት ሰው እንጀራ መብላት ማይችል ሌቭል ላይ እያለ ማስተማርን አስተጋብቶብኛል። እሳቸው በቃ አለመሰልቸት ነው። የብዙ አስተማሪ መምህራን እንትን ሀሳብ ወስጄ ኮፒ ያደርጋለሁ። የእሳቸው ይለያል። በቃ ድክም ብሎሽ መናገር አቅቶሽ ማስተማር ማያቅትሽ አጋጣሚ በቃ የእሳቸው ያስተጋቡብኝ እንትን ነውና በዚያ ስብሰባ ላይ በቃ እያሳመፁ ነው ምናምን በሚል ስልካችን መጠለፍ ምናምን ብዙ ነገር ተደረገ ማለት ነው። ከዛ ጠሩኝ። ወደ ለሻይ ስንወጣ ጠሩኝ። እንዲያውም ረጅም ሀተታ ጽፌ ነበር። እንዲያው በዚህ በመታሰቢያ ይበቃል ብዬ ነው እንጂ ጠሩኝና ነገሩኝ። የደርግ ወታደር ነበሩ። ደርግ ሲበተን አፈርግጠው በሽንት አፈር ተበጥብጦ ጠጥተው ነፍስ አትርፈው ተመልሰው መምህር ሆነው ነው በቃ የኖሩትና እዛ ስብሰባ ላይ ተገኝተው ረፍ እንደዚህ እየሆንክ ነው በረፍ አሉኝ። ሲሪየስ በቃ አንተ ብዙ ነገር የምጠብቅህ ልጅ እንዴት እዚህ ላይ እንዴት ትቀላለህ ትመታለህ ምናምን አለ። በእርግጥ እያስፈራሩኝም አይደለም እውነታቸውን ነበር። ከዛ እንዲያው በዚያ እድሜ ላይ ምንድን ነው ብለን የምናስበው የተናገርነው ሁሉ እውነት ነው። ሙስናም የለም ሀገሪቱ ላይ እንዲህ ማድረግ አለብን እኛ ወጣቶች እያለ ምናምን የሚሉት እድሜ ላይ ነበርና እንደዛ አድርገው በጣም ብዙ ነገር ነገሩኝ ማለት ነው። ስለ ራሳቸው ራሱ እንዴት እንደመጡ ምናምን ያ ንግግራቸው ራሱ ተጋባብኝ። በኋላ በቃ በህይወቴ ውስጥ ተጋባ። በቃ ኢትዮጵያዊነት እንደማድርገው የነገሩኝ እንዴት አይነት ያልጠበቁት ነገር እና በዚሁ አጋጣሚ በጣም ነው ማከብራቸው። እኔ ያስተማሩኝ በሙሉ አከብራለሁ፣ እወዳለሁ። በየቦታው ያስተማሩኝ መምህራን ጠቅሻለሁ፣ ግን እሳቸው ይለያሉ። እዚህ የኔን እዚህ ቁሞ እዚህ ሚዲያ ላይ መታየት ብቻ ሳይሆን የሁሉ መጽሐፍ እንድጽፍ የእሳቸው እጅ እና አሻራ አለበትና ጤናና እድሜ ይስጥልኝ በዚህ አጋጣሚ ማለት ፈልጋለሁ። የኢትዮጵያን ጉዳዮች እንደው እንድትመረምር እንድታጠና አሻራ ያሳረፉ እሳቸው ናቸው። አድርገዋል። እውነት ነው አድርገዋል። አንደኛ እንደነገርኩሽ ድክም ብሎት የሚሰራ ሰው ሳይሰለች የሚሰራ ሰው ያው ያስተጋባብሻል። እንዲሁ ምን ቢያገኝ ነው ብለሽ ስተጂ ልክ ገብቶት ነው ለካ ይሄ ነገር ይሄ ትውልድ መቅረጽ እና በዚሁ አጋጣሚ ያስተማሯቸው ነገር ሰዎች ሁሉ እስከ ናሳ ድረስ ናቸው ይባላል። አሁን 1-2-3 ሰው አይቻለሁ። አፍሪካ ትልቅ አየር መንገዶች የሚመሩ ሆስፒታል ምናምን ናሳቸው ሕክምና ራሱ ሲሄዱ ምናምን ይላል ብዙ ሰው ሲነግረኝ። በቃ ያስተማሩ ተማሪ ነው የሚያክማቸው ኖርማሊ እና እዚህ ድረስ ዋጋ አላቸው፣ መረሳትም የለባቸው። መጽሐፍ ቅዱስ የሰሩትን አመስግኑ ይላል። በዛ ቅን ሀሳብ ደስ ይላል በጣም። እንግዲህ አሁን ምስቅልቅል ሁኔታ ላይ እንዳለን ያው ግልጽ ነው፣ የታወቀ ነገር ነው እንደ ሀገር ማለት ነው። እና በዚህ አሁን ባለንበት ወቅት ስለ መጽሐፈ ራዚኤል ማንሳት፣ ስለ መጽሐፈ ራዚኤልን መፈለግ፣ በአጠቃላይ ይሄንን መጽሐፍ ማዘጋጀት ጥቅሙ ምንድን ነው ብለህ ታስባለህ? የሚሰጠን መፍትሄ አለ? ጥሩ
አሁን እንደነገርኩሽ ነው። ራዚኤል የሚለው ከማውራት ከአፈ ታሪክ ወርደሽ አይ እዚህ ጋር ተጠንቷል፣ እስቲ ካገዛችሁ እንዲናደርግ፣ አይ እዚህ ጋር ይሄ የጥንቁልና መጽሐፍ ነው ረፍ፣ ራዚኤል መጽሐፍ የያዘ ሰው ቢገኝ ረፍ ይሄ እንዲህ ነው መባልም መግቢያ። ሁለተኛ ለምን ለይተውስ እነዛ ብቻ ተጠቅምት? አይ አንዳንዴ አይሁዶች የነኩትን ሁሉ መጥፎ ነው የምንለው አጋጣሚ ብዙ እኔ ምክንያቱም ያ ሁሉ ሐዋርያት የተመለመለ ከዛው ትውልድ ስለሆነ ዓለም የቀየሩት እነሱም ናቸውና ያልታደሉት እዛው ቢቀሩም እንደማለት ነው። ያው ዓለም የተቀየረው በክርስትና ላይ በእነሱም ጭምር ስለሆነ ያው እነሱ የነኩት ሁሉ እንትን ነው ከምንል እንመርምር ነው። አሁን እንዲያው ቢያንስ እንኳን ለነፍስ መንገድ እንኳን በቂ ባናገኝ ለስጋዊ የሚጠቅም ነገር እናገኝበት እንችላለን ነው። እንዲያውም ደግሞ ዓላማዬ ያው ሰዎቹ እንዲያነቡ ነው። ወደ ማንበብ ተገፋፍተው ይህን በፊት የመጣሁበትን ጥቁርና ነጭ እያልን የምንጠራውን የጸሎትና አስማቶቹን ለይተው እንዲርቁ ነው። አሁን ብዙ ሰው እንደነገርኩሽ እየራቀ ነው። ያን መለየት አለብን፣ መጦ ሳይቀላቀል አሁንም ያንን ማድረግ አለብን በሚለው ግን ትውልድ ጥንቃቄ እንዲያድግ ነው ዋናው ትኩረት፣ የመጽሐፉ ትኩረት። ከምን እንደምጠነቀቁ ነገርኩሽ። ሜንታሊቲ እንዳይመጣ ወላጆችም እንዲጠነቀቁ፣ ልጆችም እንዲጠነቀቁ ከእርግዝና ጀምሮ ይህ ሜንታሊቲ ሀገሪቱ የረሳቸው ነገር አለ ብዬሽ አይደለ? ሀገሪቱ የረሳቸው ለምሳሌ የአካል ጉዳተኞች ስፔሻል ኬዝ ምናምን ይሰጣል እንባላለን። እኛ ሀገር ግን የለም። ያን ያህል የተመቻቸ ትምህርት ቤት ብቻ እንኳን የላቸውም። እና ይሄ በአንድ ላይ አድበስብሶ አገር እንገነባለን ብሎ ማስተማሩ ትኩረት እንዲሰጠው። ሁለተኛ ደግሞ ሜንታሊቲ ችግር ያለባቸው ልጆች የሚያሳድጉ ወላጆች በጣም ትልቅ ዋጋ እየከፈሉ አንድ ቀን እንኳ ሀፒ ሆነው ሳያውቁ ነው የሚኖሩት እና አጠገባቸው ያለው ሰው ግን አያግዛቸውም። እና እንደ ሀገር ራሱ መረዳት እንዳለባቸው ያምናሉ። መታገዝ እንዲያው እንዲያርፉ ኢንጆይ እንዲያደርጉ ምናምን እና በጣም ብዙ እንትኖች አይቻለሁ በተለይ በዚህ 2-3 ዓመት እና እነሱ ሰዎች እንኳን ቢያንስ በገንዘብ እንኳን ባይደገፉ በሞራል አንዳንዶቹ አቅፎ ራሳቸው ያሳድጉ የተሰጠሽ የትሄድ አንዳንዶቹ ወደ ማቆያ ምናምን ይገባሉ፣ ወይም ወደዚህ ወደ ማገገሚያ ሲገቡ የእነሱ ትንሽ ቀለል ይላል። እዚያ ላይ ሰራተኛው እየተቀያየረ ስለሚሰራ ማለት ነው። ግን እንዲህ አይነት ሰዎች በጣም ብዙ ህመምን ነው የሚያሳልፉት በዚህ ውስጥ እና ያ እንዳይሆን አንደኛ ህመሙም እንዳይመጣብን እንድንጸልይ፣ ሰው ትዳር ስጠኝ ሲል ያው መልካም ልጅ ስጠኝ ጤነኛ ልጅ ስጠኝ የሚለውም በጸሎት እንዳይረሳ ለማሳሰብ ጭምር ነው ፍሬ ነገሩና ራዚኤልን ከፍ ላሉ ተመራማሪዎች መግቢያ ፍንጭ እንዲሆን ያግዛል ብዬ አምናለሁ። እንዲያው እኔ ያሱት ነገር ለትልልቅ ሰው ይሆናል ሳይሆን ቢያንስ ከኔ በታች ላለ አንባቢ መግቢያ ይሆናል። ከአፈ ታሪክ ወርዶ እዚህ ጋር ተጽፏል ረፍን መባባል እንዲመጣ ነው። መልካም። እንግዲህ አሁን ወቅቱ ተማሪዎች ፈተና የሚፈተኑበት ጥቂት ቆይተው ደግሞ ውጤት የሚሰሙበት ነው፣ የሚጨነቁበት ነው። ከትንሽ ክፍል አንስቶ እስከ ትልቅ እንግዲህ ተማሪዎች የሚጨነቁበት ወቅት ነው እና እንደ አንድ መምህር ምን ታስተላል? በጣም ጥሩ። እንዲያውም ቅድም ረሳሁትኝ ይሄ ተማሪዎችን መከርኋቸው የሚለው ላይ እንትኖች ይኖራሉ እዚህ ቻሌንጆች እና አንዳንድ ሰው ልክ የሆነ ጭንቀት ውስጥ ይገባል። ጭንቀት የአለመጸለይ ምንጭም ነው በነገራችን ላይ። እንዲያው ሰው እግዚአብሔር ጋር ከኖረ ጭንቀት የለም። ይህን እርግጠኛ ሆኜ መናገር እችላለሁ። ምክንያቱም እግዚአብሔር ነው አብሮት ያለ፣ የሚያስጨንቅ ነገር የለው። ፈተናውን ሊሰራውም ላይሰራውም ይችላል እንጂ መጨነቅ አይኖርም። እና በየትኛውም ሃይማኖት ጸሎት እንዲያደርጉ ነው የምመክረው። ጸሎት ጠንካራ ከሆኑ ፈተናውም ያልፋሉ። ወላጅም በደንብ ቀርቦ እንዲያያቸው ነው። አንዳንዴ ቅድም እንዳልኩሽ ነው ተስፋ የመቁረጥ እንትኖች የሚሆኑ በዚህ ላይ ሲበራከቱ፣ ለምሳሌ ልጆቹ ሳንይዛቸው የሆነ ቦታ ያመልጡናል። እዛ በኋላ ልክ ደግሞ ክፉና ደጉ መለየ ሲመጣ ወደ አእምሯቸው ብዙ ፍላጎቶች፣ ስጋዊ ፍላጎት ሊሆን ይችላል፣ በዝሙት መጠለፍ ሊሆን ይችላል። በተለያዩ ነገሮች ሲጠለፍ የእሱ ፓወር እየጨመረ እየተጠራቀመ ይሄድና የሆነ ቀን ወደ ተስፋ ማስቆረጥ፣ ወደ ራስ ማጥፋት ምናምን የሚያድጉ እነዚህ ነገሮች ናቸው። ቤተሰብ ይህን እየተከታተለ የሆነ ፌስ ሲያይ ችግሩን ተረድቶ መፍትሄ እዛውም ደግሞ በጸሎት እያሰበ ልጆቹን ያሳድግላሉ። በጣም ከባድ ነው። እንዲሁ ዝም ብሎ እንዳወራሁት አይደለም። እና ብዙ ሰው እንዴ ጤነኛ አልነበረች እንዴ ራሷን አጠፋች ምናምን ሲባል ሰሚያለች። እንዴ ተልስና ቲክቶክ ላይ ተናል ነበር ምናምን ይህ እንዳል ሶሻል ሚዲያው እንዳል ኢምፓክቱ እንዳልሆኖ ነበረች እንዴት ራሷ ልታጠፋቻለች ምናምን የሚባል ነገር እና ሰው ዝም ብሎ ደርሶ አይደለም ራሱ የሚያጠፋው። ግራጁዋሊ ኮንትሮል ተደርጎ ነው ከልጅነቱ ጀምሮ በሆነ ስጋዊ ፍላጎት ወይ ደግሞ በጊዜ ወደ ንስሐ የማይመጣም አሁን ባለው ሁኔታ ይኖራል፣ የማይጸዳ ይኖራል። ከዛ ደግሞ ሌላ ኃጢአት ሲጨምር እየተጨመረበት ልክ ከዛ በኋላ አንተ ተስፋ ቁረጥ ምን ይሰራልሃል ይህን ዓለም እንዲህ አይነት ነገሮች ናሬት ያደርግበታል ስለተቆጣጠረው ማለት ነው። ከዛ በኋላ በቃ ራስ ማጥፋት ይሄ ነው አንዱ ኬዙ። ያው ሜንታሊቲ ችግር ኖሮባቸው ምናምን አይደለም። ይሄ ፓወሩ ሲቆጣጠራቸው መናፍስቱ ወደዛ ይሄዳሉ። ስለዚህ በጊዜ የተከታተልና ማድረግ ያለብን ነገር እንድናደርግ ነው። በየትኛውም ሃይማኖት ያለ ነው ይሄ እና ሃይማኖት መርጠን ምናምን እንለው አይደለም።
ከጸለዩ ሁሉ ነገር ይሆናል ብዬ ነው የማስበው። ምክንያቱም ከሱ የተሻለ አማራጭም የለም በዚህ ሰዓት። የፈለገው ምንም ነገር በፈለገሽ ብትዘሊ ብትወጪ ብትወርጂ መከራ ነው ምድርና በዛ አካሄድ ግባቸውን ለማሳካት ያው ቢረጋጉ ማለት እፈልጋለሁ። ያው ፈተናው አልፏል ኦልሞስት ነገ ምናምን ስለሚያልቅ በጣም እናመሰግናለን እንግዲህ መምህር ዜጋለ። ስለዚህ ይሄ መጽሐፍ አሁን በመደብሮች ይገኛል? አዎ ሀሁ መጽሐፍ መደብር ሜክሲኮ ውስጥ ይገኛል። ያው ሰዎቹ ቅድሚያ ገዝተው ስላሳተሙት ብዙ አልታተመም፣ ግን 100 ምናምን ፍሬዎች አሁን ነገ ይሰራጫሉ። ሀሁ ጋር መጥተው መግዛት ይችላሉ። ያው ብዙ አይደለም፣ ስፋት አልተሳተመም እንደነገርኩሽ ነውና ሀሳቡ ስለደረሰ ደስ ብሎኛል። አንቺም ደጋግመሽ ስለጋበዝሽ መጽሐፌን አንበበሽ ደግሞ ሂስ ስላደረግሽኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ፣ ይልመድብሽ። አመሰግናለሁ። እናመሰግናለን። እግዚአብሔር ያክብርልን። አሜን። የዚህን ዓመት ጾመ ፍልሰታን እነሆ በግብፅ ገዳማት ልናሳልፍ ተዘጋጅተናል። መነሻችን ሐምሌ 29፣ መመለሻችን ነሐሴ 18። ከ1 እስከ 16 ሁለቱንም ሱባኤዎች በግብፅ ገዳማት ባሉት ሁሉ በተለይ እመቤታችን ቅድስት ድንግል ማርያም ልጇን ይዛ በተሰደደችባቸውና በተቀመጠችባቸው ቦታዎች ዛሬም ደግሞ እየተገለጠች ተአምራት በምታደርግባቸው ቦታዎች በፖርት ሳይድ ቅድስት ድንግል ማርያም፣ በኮርኒሽ ማርያም፣ በዘይቱን ማርያም፣ በዘንባባ ማርያም፣ በድሮንካ ዋሻ ገዳም፣ በደብረ ምጥማቅ፣ በፖርት ሳይድ፣ በደብረ ቁስቋም፣ በማርሚናስ ገዳም፣ በአባ እንጦንስ፣ በአባ መቃርስ፣ በአባ ቢሾን ገዳም፣ በስምዖን ጫማ ሰፊው ገዳም በሌሎቹም ዘርዝረን በማንጨረሳቸው እነሆ እግዚአብሔር እንደፈቀደልን እንውላለን እናድራለን። በዚያ ቦታ ላይ ቅዳሴውም ጸሎቱም ምህላውም ስብከቱም ሁሉም ነገር ሳይቀርብን ከድንግል ማርያም ጋር ከርመን ተባርከን እንመለሳለን። በእነዚህ 17 ቀናት በረከቱንና ቃል ኪዳኑን አፍሰን ለመመለስ እግዚአብሔር ምኞታችንን ያሳካል። ደውሉልን። ከውጭም ያላችሁ ከውስጥም ያላችሁ አንድ ላይ እዚያ ቦታ ላይ ተገናኝተን የእግዚአብሔርን ቸርነት የመብርሃንን ፍቅር ምልጃ በረከት ተሳትፈን ለመመለስ ያብቃን። ጾመ ፍልሰታን በግብፅ ገዳማት። ቋንቋ አይነሽ ሚዲያና ኤላ ኮቴት ዓለም አቀፍ የጉዞ ኤጀንት